የዚህ የሶስተኛው ስቴጅ ላይ ያለው ተጋዳ ላይ ብለን የጠራ ነው ትሬደር ዋናው መማሪያ ምንድነው? ኮንሲስተንሲ ወይም ተከታታይነት ያለው ትርፍ የሚመጣው ከአስማታዊ ኢንዲኬተር ወይም ከአስማታዊ ከሆነ በቃ ስትራቴጂ ብቻ አይደለም ብሎ ያምናል። የሚመጣው ከስሜት ዲሲፕሊን ከኢሞሽንን ወይም የኢሞሽን ዲሲፕሊንን ከመቆጣጠር ከማይናወጥና ከማልቀያየረው የሪስክ ማኔጅመንት አካሄድ ነው ብሎ ወደ ማመን እየሄደ ይሄዳል። በትሬዲንግ ውስጥ መትረፍ ማለት ሰርቫይቭ ማድረግ ማለት አንድ ትሬድ ስትከፍት ትክክል እንደምትሆነው ሳይሆን ስህተት ብትሆን እንኳን ምን ያህል እንደምትከፍል ማወቅ ነው። እቺን ነገር አስመራችሁ ያዙልኝ። ብዙ ጊዜ በጣም እኛ ከትክክለኝነት ጋር እናያይዘዋለን። ትሬዱን በአሪፍ አድርገን ስለመውጣት እናስበዋለን። ኖ ዌይ፣ ኮምፕሊትሊ አይደለም፣ በፍጹም አይደለም። አንድ ትሬድ ስትከፍት ትክክል እንደምትሆን ወይም ደግሞ በዛው ልክ ላትሆን እንደምትችል ማሰብ ይኖርብሃል። ስህተት ከሆንክ ግን ምን ያህል እንደሚያስከፍልህ ምን ያህል ዋጋ እንዳለው ምን ያህል ሪስክ እንዳለው ማወቅ ነው። ኢንቨስትመንት የሚባለው ጉዳይ ኢንቨስትመንት የሚያደርገው if something እኮ ሪስክ ከሌለው ሪስኩን ካላወቀው ኢንቨስትመንት አይደለም። ባይ ዲፎልት ኢትስ ኮምፕሊትሊ ጋምብሊንግ ነው የሚሆነው። ምክንያቱም እድል ላይ ነው የምትመሰረተው። ምን ያህል እንደምታጣ ሳትቆጥርና ሳታስብ ከገባህ ሪስኩን ይሄ የኢንቨስትመንት ዋት ኢዝ ኢንቨስትመንት ብላችሁ ራሱ ኢንተርናሽናሊ ግሎባሊ እንግሊዘኛው ትርጉሙን ብትፈልጉት ኤግዛክትሊ የምታገኙት ምላሽ ነው። ስለዚህ የዚህ የሪስክ ማኔጅመንት መኪና እኮ እየነዳ እንደውም የኛ ሀገር ችግር ለመኪና የቀበቶ ነው፣ ሲት ቤልት ነው። ባይ ዲፎልት እኮ ማህበረሰባዊ እኮ ችግር እኮ ነው ያለብን። እኔ እኮ በጣም እኮ የሚያስቀኝ ይሄ ችግራችን እንዳልኳችሁ ልክ ማንኛውም ሹፌራውን እዚህ ባክህ ይጠባል፣ ባክህ ቦርጬን፣ ባክህ ጠበበኝ እንትን እንደሚለው ወይም አብዛኛው ሹፌር ኢትዮጵያዊ ሹፌር ሲት ቤልት ማሰር እንደማይፈልገው ይሄ ኖርማል ነገር እንደሚያደርገው ባይ ዊች ግን ኤኒ ታይፕ ኦፍ ጉዳት ወይም አደጋ ቢደርስብህ ከ40 እስከ 60% እንዳትሞት በፈጣሪ እጅ የምትድንበት ሰበብ ሆኖ ሳለ ቀለል አድርገህ እችኛዋን እውነት ታያታለህ። ላይክ ትሬዲንግም ላይ እንደ ኢትዮጵያዊ ያለብን ትልቁ ችግር ሪስክ ማኔጅመንትን እንደ ደህንነት ቀበቶ አይደለም የምናየው፣ እንደሚያጨናንቅ ሂሳብ ስራ እናየዋለን። አንዳንዴ በጣም የሚያስቅ የጥንትም ቢሆን በዚህ ንግድ ላይ የተመሰረቱ መሪዎችም የሚያስተምሩን ባይዘዌ ዋነኛ የስልሳቸው ይሄ ነው። በንግዱ ዓለም ትዕግስትና ስሌት የሌለው ነጋዴ ነገን የማያስብ ኦር ፔሽንስ ያልሆነ እቃውን ይዞ ኦኬ ምን ፖይንት ላይ ልሽጣት ወይም ልሽጣት የሚለውን ነገር የማያውቀው ነጋዴ ንብረቱን ኦብቪየስሊ እንደሚያባክን እንደሚከስር ሱቁን እንደሚዘጋው ሁሉ በትሬዲንግም ቢሆን የዚህ የማርኬት ጨካኝነት ከጭካኔም ባለፈ በጣም ከባድ ጨካኝ የሆነ ፈተና የሚሆነው ይሄኛው ደረጃ ነው ደግሞ በቃ ከየትኛው ምክንያቱም አስቀድመን የመጣንባቸው አትሊስት እንደውም ብዙ ላንጎይ ይሄኛው ግን አስበው ታይምህን በጣም ብዙ ለፍተህበታል፣ አውጥተሃል፣ ገንዘብህን እድሜህን ፈጅተህበታል፣ እውቀትህን ለማግኘት ፈጅተህበታል፣ ከቤተሰብ ከጓደኛ ከማህበረሰብ ተነጥለህበታል። ስለዚህ ፐርፌክት ሻት ካላገኘህበት በቃ እዚህ ጋር ደርሰህ በቃ ይፈታተንሃል። ከልቡ ነው የሚፈታተንህ። ፍርሃት፣ ስግብግብነት፣ ፊር፣ ግሪድ፣ ሰዋዊ የሆኑት ፔሽንስ ማጣት፣ ትዕግስት ማጣት እያንዳንዱ የዚህ ስቴጅ የተጋዳላዩ የማይታዩ ጠላቶች ይሆናሉ። that's why we call ourselves የመጀመሪያው የትሬዲንግ ጠላታችን ለኔ እኔ ነኝ የምለው ለዛ ነው። እዚህ ጋር ነው ብዙዎቹ ከፍተኛ የአእምሮ ድካም የሚታይባቸው። በጣም ብዙ ትሬደሮች ሜንታል ኤግዞሽን ውስጥ ተሰምቷቸው ትሬዲንግን ጭራሽ አይደለም ኖርማል መተው የሆነ የትሬዲንግ እንትን ሲያዩ በቃ ቁስላቸው ሁላ ከውስጣቸው የሚነሳበት እዚህ ጋር ከደረስክ ከባድ ነው። መውደቅ የለብህም አባቴ። እንዳትወድቅ ግን ራስህን ማድመጥ መቻል አለብህ። ህግጋቶችን መከተል መቻል አለብህ። ኤግዛምፕል ስጠኝ ካልከኝ ስትራቴጂ የትሬዲንግ እንዳጠቃላይ የትሬዲንግ ሙቭመንት ኢንጂን ነው፣ ሞተር ነው። በቃ በጣም ኃይለኛ ነው፣ በጣም አስፈላጊ ነው። ፈልገው፣ ጥሩ ሜንቶር ፈልግ። የኔ የሞላ የእንትና ሁን አልልህም። በደንብ ታገል፣ በደንብ እንትን በል። ገንዘብ ሳታወጣ ፈልገው። የትኛውን አሳማኝ የሚለውን በደንብ ተረዳው። ካንተ ጋር የሚሄደውን ቅድም እንዳልኳችሁ ዘው ተብሎ ሰው አሁን
ሞላን ስካልፕ ሲያደርግ ስላየ እንትናን ስካልፕ ሲያደርግ ስላየ ዝም ብሎ ስካልፕ ይደረጋል። ዳትስ ዋይ አሁን እኛ ድጋሚ ደግሞ ስለ ዲስክ ማኔጅመንት ያነሳ ነው። ዲስክን ያነሳ ዘው ተብሎ አይገባም። በደንብ ብዙ ማጥናት ያለብህ ለካስ ከሳይንስም አንግል በጣም ብዙ ተአምሮች አሉ። የሪስክ ማኔጅመንት እመነኝ ሲት ቤልት ነው። መንግስት በመንግስት ደረጃ አይደለም ሹፌሩ ጋቢና የተቀመጠው ሁላ ታክሲ ላይ ሳይቀር ቤልት ማድረግ ያለበት ብሎ እኮ ያዘዘው እኮ ለዛውም ከተማ ውስጥ እኮ ስሎ ፔስ ነው ያለው አይደል እንደ ስፒዱ እኮ ቀለል ያለ ነው። ያን ያህል የሚያሰጋም አልነበረም። ግን በህግ ደረጃ እኮ እስኪወጣ እስኪደነገ እየደረሰበት እኮ ብዙ አደጋዎች ስላሉ ነው። ሪስክ ማኔጅመንትም ላይክታት እንደዛ ቁጠረው። ነገሮች ሲበላሹ የሚከላከልልህ ነገሮች ሳይሆኑልህ ወይም ደግሞ ባሰብኩ አቅጣጫ በማይጓዙበት ጊዜ ሰርቫይቭ አድርገህ ተጋዳ ላይ ሆነህ እንድትቆይ የሚያደርግ የቁጥጥር ስርዓት ነው። ከዛ ዋናው ካቦ ቦሱ ጋር ስትመጣ ደግሞ ስነ ልቦና ወይም ይሄ መሪው ማለት ነው። ስቲሪንግ ዊል መሪው ከሌለ ምድረው ብትሆን መቼስ አሁን ዘመናዊ መኪኖች እባክህ መሪ የላቸውም ምናምን እንዳትሉኝ። የድሮ መኪና ዝም ብለህ ሚኒባስ አስብ። ሚኒባስ መሪ ከሌለው ዝም ብለህ ትነዳዋለህ አባቴ። እሺ አስነሳው፣ ሞተሩ ተነሳ፣ ማርሹ ገባል፣ ዝም ብለህ ሳለው እስቲ ብሎ ወዴት ሊሄድ እንደሚችል ሳለው። በምድር የምንነዳው ያለሱ የፈለገ ሞተሩ ለምን የፌራሪ አይሆንም? መጋጨት ይቀራል፣ ገደል መግባት ይቀራል አይቀርም። በቃ አናሎጂ እኮ ማነሳላችሁ እንደ ኢትዮጵያዊ እንዲገባችሁ። ከዛኛው በቃ እንደዚህ የእጅና ጓንት ነው በቃ ከአናሎጂዎቻችን ጋር። ስለዚህ የዚህ ተጋዳላይ ስቴጅ ላይ ያለው ሶስተኛ ደረጃ ላይ ያለው ትሬደር ችግሩ ቻርቱ ሳይሆን ማን ነው ራሱ መሆኑን የሚያውቅበት የመጨረሻው የዚህ የትሬዲንግ ላይፍ ወሳኝ ምዕራፍ ላይ ነው ማለት ነው። ይህንን ደረጃ የሚቋቋሙት ብቻ ናቸው እንግዲህ ወደ እውነተኛ ትርፋማነት የሚሸጋገሩት ወደ አራተኛው ደረጃ። ስለዚህ ምናልባት ከመሃል ካላችሁ እህት ወንድሞቼ ስትራቴጂ ኖሯችሁ አንዴ ማሸነፍ አንዴ ሉዝ ማድረግ አንዴ ማሸነፍ አንዴ ሉዝ ማድረግ ያሰለቻችሁና ብሬክ ኢቭን ላይ ያላችሁ አሁን ወደ ደረጃ 4 የምትሄዱባት ሁነት ላይ ናችሁ ማለት ነው። ደረጃ 4 እነማን ናቸው? ደረጃ 4 ላይ የምናገኛቸው ትሬደሮች ምን አይነቶች ናቸው? they are called the enlightened ones የበራላቸው አስተዋዮቹ ተብለው ይጠራሉ። ይሄ የዋናው በቃ የትሬዲንግ ላይፍ ቼንጂንግ ፖይንት እዚህ ጋር ናት። ቺኛዋን ፖይንት አገኘህ ማለት የመቀየሪያዋን ነጥብ አገኛት ማለት ነው። በጣም የብዙዎችም ህልም ናት። ከወራት ወይም ከዓመታት ኪሳራና ከትላልቅ ህመሞች ቁስሎች በኋላ ያ ተጋዳላዩ ትሬደር ወደ እውነተኛ ለውጥ የሚደርስባት ከተማ ናት። የዚህ ደረጃ ላይ ያለ ትሬደር ዋነኛ ያስተሳሰብ ልኬቱ ወይም የእሳቤ ውቅሩ ስኬት ማለት እያንዳንዱን እንቅስቃሴ መተንበይ ወይም ፕሪዲክት ማድረግ አይደለም። ለካስ ሪስክን ማኔጅ ማድረግ ነው። ለካስ የረጅም ጊዜ አስተሳሰብን መያዝ ነው። ለካስ ገበያው በአንድ ቀን ሚሊዮነር የሚያደርግ ሳይሆን ተዘርቶ እንደሚታፈስ ዘር ነው። ዛሬ ዘርቸው ነገ ለምን አልበቀለም ብዬ ማለት የለብኝም። በተቻለኝ እየተንከባከብኩ አህያ ጠጣው እየኮተኮትኩ ነው ለካስ ማዝለቅ ያለብኝ። እዚህ ስቴጅ ላይ ትረጋጋለህ። ስሜትህ ኢሞሽንህ ምንድነው ካልከኝ መረጋጋትና ትዕግስት ይጎለብታል። ትረጋጋለህ። አይደንቅም፣ አይበርድም ብዙ። በእርግጥ ከዚህ በኋላ አንድ ስቴጅ አለ። ግን እዚህኛው ስቴጅ ላይ ከአብዛኛው ሜቢ እዚህኛው ስቴጅ ላይ በቃ 20% ማለት 15% ምናምን ዓለም ላይ ያሉት የሚቀሩት ማለት ነው። ከገቡት 100% 15 ምናምን ፐርሰንት እዚህ ጋር ነው የሚቀሩት። ኢንላይትንድ ማለት ነው። ዋናው ለውጥ ከሶስተኛ ደረጃ ወደዚህ የመጣበት ለውጥ ምንድን ነው? ከአድሬናሊን ወይም ከዚህ ከሆርሞናችን በሚመነጩ ስሜታዊ ሁነቶች ላይ ከመመስረት ወደ ምን ወደ ፕሮባቢሊስቲክ የሆነ አስተሳሰብ ሽግግርን የምታደርግበት ነው። እኔ ፕሪዲክት የማደርግ የገበያው ተንባይ ነኝ፣ የገበያው ጠንቋይ ነኝ፣ የገበያው ወልይ ነኝ ከማለት ለካስ ገበያው ፕሮባቢሊቲ ላይ ወደ ተመሰረተ ዊን ሬቴ 60 ከሆነ 60% ማለት ከ10 ትሬዶች 6ቱን ሊያሸንፍ ይችላል። ወይም ይሄ ስትራቴጂ 6 ጊዜ ወደ ላይ ሊወጣ ይችላል። በሌሎች እይታዎች ግን 4 ጊዜ ደግሞ ለካስ ሊወድቅ ይችላል የሚለውን እሳቤ መያዝ። ስለዚህ እንደ አጋጣሚ ደግሞ እንደ ሳንቲም እንደዚህ እንደ እንትን የምትቆጥረው ከሆነ እንደ ሰውና እንደ አንበስ ኢፍ የሞትና የሽረት ጉዳይ ከሆነ ያቺን ትሬድ መውሰድ ማለት ልክ እንደ ሰውና አንበስ 50-50% ካለው
በቃ ልብህ ዱብ ዱብ ያለ የምትጠብቀው ከሆነ ለካስ በፕሮባቢሊቲ ማሰብ አለብህ። በፕሮባቢሊቲ የምታስብ ከሆነና 40% ወይም ከ10 4 ጊዜ ሊወድቅ ይችላል ብለህ የምታስብ ከሆነ ኔክስት ትሬድም ከሚወድቁት መካከል ልትሆን ትችላለች። እና በተቻለ ሪስክ ማኔጅመንትህን አጠንክር፣ ስቶፕ ሎስህን አስቀምጥ፣ ገድበው ነው ጨዋታው። በቃ እቺን ለውጥ ካመጣችሁ ማለት ነው የእውነት እኔ ይኸው 4 ዓመት ተኩል ለፈው በጣም የተወሰኑ ልጆች ነው ይሄን ሐሳብ ይሰሙ አያወሩላችሁም። የትም ብትሄድ የትኛውም ትሬደር አይነግርህም። የሚነግርህ ስለ ስትራቴጂ ብለው ሲገትት ነው የሚውለው። እኔም እኮ ገትታለሁ እኮ እኔ ጋር መተህ እኮ ስለ ኢቺሞኩ ብትማር እኮ ገትታለሁ። ግን ያኛው ገተታ ኖርማል ገተታ ነው፣ የተማሪው ገተታ ነው። ለከስ ሃይ ሌቭሎቹ ፕሮፌሽናሎቹ የሚያወሩት ሌላ ኬዝ ነው። ለከስ የራሳቸው መንገድ አላቸው ምናምን ገባ። ስለዚህ የበራለት ኢንላይትድ የሚባለው ትሬደር ትልቁን እውነት እዚች ፖይንት ላይ ይገነዘባል ማለት ነው። ገበያው ሁል ጊዜ ትክክል እንደማይሆን ይረዳል፣ አቅሙን ይረዳል። እንዴት ከውቅያኖስ ውስጥ እንዴት ዳይቭ ላድርግ ይባላል ይላል። ስለዚህ ሰርፍ ማድረግ ይጀምራል ማለት ነው። ከገበያው ጋር አብሮ ለመንዠዋዠው አብሮ ነገራቶችን ማጥናት ይጀምራል ማለት ነው። ነገር ግን የረጅም ጊዜ ስኬት የሚመጣው በምትሳሳት ጊዜ ሪስክህን በመቆጣጠር ነው የሚለውን እሳቤ እንደ ማህተብ ይቆጥረዋል፣ እንደ ህግ ያየዋል። ልክ መጽሐፍ ቅዱስህ ላይ ያሰሩ ትእዛዛት እንዳሉት ወይም 5ቱን አርካነል ሙስሊሞች ብለህ የምትይዛቸውን የ5 እርከኖች እንዲያስከው በትሬዲንግ ውስጥም እንደ ስራ እንደ ሙያዊ ህጎችህ መያዝ የሚኖርብህ አንዱ እውነት ይሄኛው ሪስክን መቆጣጠር ወይም ስቶፕ ሎስን እንደ ግዴታ ማስቀመጥን ታደርገዋለህ ማለት ነው። ትሬዲንግ የእርግጠኝነት የሰርቴኒቲ ጨዋታ ሳይሆን እርግጠኝነት ተሞልቼ ልናገር እችልበታለሁ የምትለው ሳይሆን የፕሮባቢሊቲ ጨዋታ በአንተ እጅ ውስጥ ያልሆነ ኤኒቲንግ ምንም ነገር ሀፕን ሊሆን ይችላል የምትልበት መድረክ መሆኑን ይቀበላል። ይሄ ኢንላይትድ የሆነ ትሬደር ወይም ስቴጅ 4 ላይ ያለ ትሬደር ማለት ነው። የዚህ ሰውዬ ወይም የዚህ ትሬደር ስትራቴጂ 55% እንኳን ብቻ ቢያሸንፍ በትክክለኛ ሪስክ ማኔጅመንት ቋሚ ትርፍ እስካገኘ ድረስ ወይም እስከቀጠለ ወይም ሪስክ ማኔጅመንቱ ላይ ተሰይ እቺን ቀንም አንስቼላችሁ ነበረ 50% ዊን ሬት ነው ያለው which is 50% ዊን ሬት ማለት ከ10 ትሬዶች 5ቱን ያሸንፋል፣ 5ቱን ይሸነፋል፣ ሉዝ ያደርጋል ማለት ነው። ነገር ግን ሪስክ ማኔጅመንት ከሌለው ስለ ሪስክ ማኔጅመንት ግን እንዳለው ያለውን የዚህ ኢንላይትድ የሆነ ትሬደር ላካፍል። ሶ ኤቭሪ ታይም 1 to 2 ነው የሚሄደው እንበል። ሜቢ 1 to 3 ሊሆን ይችላል። በትንሹ 1 to 2 የሚለውን እንውሰድና 1 to 2 በሚወስድበት ጊዜ 5ቱን ትሬዶች ሲሸነፍ አንድ ያጣል አይደል? 5 አጣ ማለት ነው። ከዛስ 1 to 2 ስለሆነ ግን 5ቱን የሚያሸንፍ ከሆነ ዊን ሬቱ 50% ስለሆነ 5ቱን ዊን ያገኛል። ስለዚህ 5ቱን ዊን ሲያደርግ 2 ሲያገኝ 10 አላገኘም። ስለዚህ ሉዝ ሲያደርግ የሚያጣው 5 ነው፣ ሲያሸንፍ 10 ነው። ስትቀናንሰው 5 አላገኘም። 50 ዊን ሬት እኮ አለህ ማለት በጣም ገራሚ እኮ ነው። ኢትስ የሚጠይቀው እኮ ሪስክህን የመቆጣጠር ሪስክ መቆጣጠር ደግሞ የተለየ ምናምን የለውም። የምትገባውን ሂሳብ ቀምረህ ግባ። ሎት ሳይዝ ምናምን ፖዚሽን ሳይዝ ምናምን የሚባሉትን ያለ ገንዘብ ተለማመድ ምን እንደሆኑ ፒፕ ምናምን የምትላቸውን ምን ያህል ሳይዝ ነው ምን ያህል ገንዘብ ነው ምናምን የሚለውን ምታው። እንዲገባ ከፈለክ በደንብ ቁስልህ እንዲሰማ ከፈለክ $10 1800 ብር መሆኗን አስታውስ። ስለዚህ እዚህ ስቴጅ ላይ በትክክለኛው ሪስክ ማኔጅመንት ቋሚ ትርፍ እንደሚያስገኙ እነዚህ ስቴጅ 4 ላይ ያሉ ትሬደሮች ያውቃሉ ማለት ነው። የሚጠይቁት ጥያቄ ይቀየራል። የቀድሞ ጥያቄያቸው በዚህ ሳምንት አካውንቴን እንዴት ነው ጥፍ ማድረገው ብለህ ሊሆን ይችላል አሁን እየጠየቅ ያለው። እዛኛው ስቴጅ ላይ ስንገባ ግን ካፒታሌን እንዴት ነው የምጠብቀው፣ እንዴት በቋሚነት ላሳድገው፣ እኔ ትሬደር አይደለሁም ለካስ ሪስክ ማኔጀር ነኝ፣ አብዛኛው ነው ፕሮ ትሬደር ነኝ ምናምን ኖ የገባው ሪስክ ማኔጀር መሆኑ ነው የሚገባው። እቺን በኋላ እመጣላችኋለሁ ወይ ነገ እናወራባታለን። የሪስክ ማኔጀር እና የትሬደር ልዩነቱ ለምሳሌ በአንድ ትሬድ ከጠቅላላ ካፒታሌ 1% በላይ መክሰር የለብኝም የሚል ቅድም በመጽሐፍ ቅዱስ ላይ ያለውን የ10 ትእዛዛት ታይፕ ኦፍ ህግ ለትሬድ አቅርብለት። በቃ ከነዛ 10 ትእዛዛቶች ውስጥ በትሬድ በቃ አንድ ትሬድ ስገባ ከ1% አጠቃላይ ካፒታሌ በፍጹም በቃ በዚህ አይደለም በጀርባ ለምን አታረኝም በፍጹም። ስለዚህ በዚህ ደረጃ የሚፈጸሙት ዋነኛ ለውጦች አንደኛ የተረጋጋ ኤክስኪዩሽን ወይም ማፈጻጸም ይኖርሃል። ሁሉንም ግራ አጋቢ ኢንዲኬተሮች ምናምኖች ትጥላቸዋለህ። ቻርትህ ንጹህ ይሆናል። በዲሲፕሊን በጥንቃቄ የተመረጠች የትሬድ እድልህን ብቻ ትፈጽማለህ። አትንቀሸቀሽም። መግባት መውጣት ምናምን ሳይሆን ምክንያት ላይ ተመስርተህ ከመግባት ይልቅ አለመግባት እንደሚሻል ትማራለህ። ሁለተኛው ኪሳራን መቀበል።
ብዙዎቻችን ትልቁ ችግራችን ኪሳራን እንደ ጠላት አይደለም መመልከት ያለብን፣ የስራ ማስኬጃ ወጪያችን ነው። ኮስት ኦፍ ዱይንግ ቢዝነስ የትኛውን ቢዝነስ ላይ አለ። ስለዚህ እንደሱ ይመለከተዋል። እያንዳንዱን ኪሳራ ለመበቀል ሳይሆን ለማስታወሻ መመዝገቢያ የሚሆን መረጃ ዳታ ፖይንት ነው። ለጆርናሌ አንድ ፊድ የማደርገው ነው፣ ለትምህርት ቤት የከፈልኩት ክፍያ ነው ብሎ ያስባል። ኪሳራ ሲገጥመው ይረጋጋል፣ ስህተቱን ይጽፋል፣ ይተነትናል፣ ወደ ቀጣዩ ኦፖርቹኒቲ እና ወደሚያገኘው እድል ለመሸጋገር ይሄዳል። ሶስተኛው የቦታ መጠን፣ ይሄ የምትይዙት ፖዚሽኖች፣ የምትይዙት ቦታዎች ትሬዲንግ ቻርቱ ላይ ያንን መቆጣጠር ካልቻላችሁ ያም ሌላ ኬኦስ የሚፈጥርባችሁ ነው። ስለዚህ እዚህ ስቴጅ ላይ ፖዚሽን ሳይዚንጉን ያስተካክላል። ይሄ እውነተኛ የለውጥ ነጥብ የምንለው ስቴጅ ይሆናል ማለት ነው። ትሬዱ ትክክል የመሆኑን እድል ሳይሆን በኪሳራ ጊዜ ምን ያህል ገንዘብ ማጣት እንደሚችል ያስቀምጣል ማለት ነው። በሂሳብ ቀመር የተስተካከለ መውደቂያውንም ያውቃል፣ መውጫውንም ያውቃል። የትኛው ተራራ ላይ መውጣት እንደሚችል፣ ቢወድቅም ደግሞ ከገደሉ ውስጥ ድረስ እንዳይሰምጥ ወገቡን አስሮ የሚይዘው ገመድ አስተካክሎ ያስቀምጣል። ይሄ የስሜት መዋዠቅህን፣ ይሄ የኢሞሽናል ዲስተርባንሶችን ሁላ ሙሉ በሙሉ እንዲቆጣጠር ይረዳዋል ማለት ነው እዚህ ስቴጅ ላይ ያለ ትሬደር። ስለዚህ ኢንላይትድ የሆነ ትሬደር እንደ ቁማርተኛው ሳይሆን ወደ ፕሮፌሽናል ኢንቨስተርነት ጠጋ ጠጋ ይላል። እንደ ፕሮፌሽናል ኢንቨስተር ማሰብ ይጀምራል። ኢንቨስትመንት ማለት ሁሌ ሪስክ እንዳለው ይረዳል። እውነተኛ የሆነ ትርፋማነት ወይም ፕሮፊታቢሊቲ ምልክቶች የሚታዩት እንግዲህ እዚህ ጋር ነው። ከዜሮ ከብሬክ ኢቭን በመነሳት ወደ ትርፋማነት ለውጦችን ወደ ማየት፣ ገንዘብ አረንጓዴው እየበዛ ወደ መሄድ በረዥም ጊዜ ማለት ነው። ትርፍ የሚመጣው በአንዴ በሚፈነዳ ትርፍ ሳይሆን በተረጋጋ በዛው ልክ ግን ቁጥጥር በሚደረግበት የእድገት እርምጃ ነው ብሎ ያምናል። ያ ደግሞ 100% ልክ ነው። ይሄ በአንድ ጀንበር ሚሊዮነር መሆን የሚለውን እሳቤ ይተወውና ይህ ስራ ከኪሳራ ዑደት ወጥቶ ወደ ቋሚነት በራስ መተማመንና ቁጥጥር የሚደረግበት የሂደት ጉዞ ነው ብሎ ይረዳል ማለት ነው። የሚያሳዝነው ግን እዚህ ደረጃ የሚደርሱት ከ10 9 ናቸው። በጣም ነው የሚያሳዝነው። ይህንን ስል ግን እዚህ ጋር 100 ሰዎች ነን። በትሬዲንግ ዓለም በሚሊዮኖች ነው ያሉት። እኔ አምናለሁ። እኔ ማለት ከልቤ ነው የማምነው። ወጥሬ እንደዚህ ዝም ብዬ ባወራልህ ትስተካከላለህ። ከ10% ትገባለህ። 10% ይገባል ሲባል እንዳደነብር። በ10% ውስጥ በሚሊዮን 10% ውስጥ 1 ሚሊዮን ሊሆኑ ይችላሉ። እንዴት አያቅትም? ያንን ፐርሰንትም እኮ ከፍ እያደረግነው ልንሄድ እንችላለን በጊዜ ሂደት። እንደ ኢትዮጵያዊ ወጥር ነው እያልኩ ያለሁት። እዚህ ጋር መጥቼ አይስ ትሬዲንግ ሳይኮሎጂ ምናምን $30 ክፈል ያልኩ እመነኝ፣ ስሜትህን፣ ተነሳሽነትህን፣ ፍላጎትህን ላይ ነው እንጂ $30 መጣም አልመጣም እኮ እዛው ጋር እኮ ነው። ለ4 ለ5 ግሩፖች የሚከፋፈል ገንዘብ ነው። ለአንተ ግን ተረዳው። ለአንተ ሳይኮሎጂ ምን እንደሆነ በደንብ ወቀው ነው እያልኩ ያለሁት። ስለዚህ 4ኛው ስቴጅ ላይ ያላችሁ ልጆች እንኳን ለዚህ በቃችሁ። በተቻለ ያላችሁን እውቀት አሁን ለሌሎች ወንድሞቻችሁ ሚስጥሯን ተናገሩ። አትደብቁ ፕሊስ። በእናታችሁ ያላችሁን አካፍሉት። ስታካፍል ሌላ በደንብ በሽ ይመጣላል። ደረጃ 5 ላይ እንምጣ። ካፒታሊስቱን፣ ባለሀብቱን፣ ኢንቨስተሩን፣ ትክክለኛ የዚህ መስክ ዋና ካቦና ከላይ ፒራሚዱ ላይ የምታየው በዚህ በኢሉሚናቲ ኬስ ከላይ ያሉት ማለት ነው ቦሶቹ። ስለዚህ የትሬዲንግ ቦሶች እነዚህ ካፒታሊስቶች ናቸው። የመጨረሻ ነው። እሺ እንትን አልኳችሁ መሰለኝ፣ በጣም አዛኳችሁ ትንሽ ብቻ። እችኛዋን እንጨርሳት። ይሄ የመጨረሻው ከላይ ያለው ጫፍ ነው። ሁሉም አይነት ትግልና ዲሲፕሊን ዋጋ የሚያገኝበት የምር መጀመሪያ የዛሬ 2 እና 3 ምናልባትም 5 ዓመት ያለምካት ፖይንት የምትደርስበት ቅድም ያልኩ ግራጅህን ፌራሪዋ መስኮት ላይ አድርገ በዱባይ እንደዚህ ዛፎቹን ምናምን ቢቹ ላይ ያየ ምናምን የምትንፈላሰስበት ወይም ኤሌ ሄደ የዘንባባዎቹ እንትኖች ጋር ምናምን በቃ እየነዳፋ የምትልበት ስቴጅ እቺ ናት። ከሚጀምሩት 100 ትሬደሮች ግን በጣም አግዝፈው የሚያዩት በጣም አጠንክረው ትሬዲንግን የሚያስቡት 2% ወይም 2 ትሬደሮች ብቻ ናቸው እዚህ ፖይንት ላይ የሚደርሱት ይላሉ። እኔ እስከ 5% እስከ 8% እስከ 10% ሊሆን ይችላል ብዬ አስባለሁ። ከ100 ሰዎች 5ቱ 10ሩ እዚህ ሊደርሱ ይችላሉ። ይሄ ወርልድ አቬሬጁን ነው። የኔ ተማሪ ከሆንክ እመነኝ፣ አብረኸኝ የምትዘልቅ ከሆነ የሞላ ተማሪ ከሆንክ በዛኛው ሳይድ በዚህኛው ሳይድ
እንደ ኢቲኤን ይሄንን ነገር ከሆንክ እኔ አይ ጋራንቲ ዩ የተቻለኝን ሰጥቼ እቺ 10% እንዳጎቱታችሁ ነው እቺን እምላችሁ። እሺ አይ ጋራንቲ ዩ በነፃም ቢሆን የትም ቦታ እናደርሳችኋለን። የእናንተ ፍላጎት ብቻ ይኑራችሁ። ስለዚህ ያቺን ያዙልኝ። እዚህ ካፒታሊስቱ ቦታ ጋር የሚደርሰው ግን አስተሳሰቡ ምን አይነት ነው? ሁላችንም ማወቅ እንፈልጋለን። ምን አይነት ነው ናቲ? እዚህ ጋር ያለው አስተሳሰብ ያለው ሰውዬ ካፒታሊስቱ የሚያስበው የአስተሳሰብ እርከኑ የእሳቤ ውቅሩ ትሬዲንግ የአጭር ጊዜ የገቢ ምንጭ አይደለም። እመነኝ ወንድሜ፣ የረጅም ጊዜ ግን የሀብት ማካበቻ ቢዝነስ ነው። ቢዝነስ ዝም ብለህ ዘው ብለህ ሱቅ ትከፍታለህ እንዴ? ትከፍታለህ? አከፍትም። 10 ሚሊዮን ከሰርኩ አለን ባለፈው አንዱ ልጅ እዚህ 10 ሚሊዮን ይኖር ይሆናል። ገብቷችኋል? ግን 10 ማለት ዘው ብለህ እኮ ሱቅ አከፍትም። ዘው ብለህ የሆነ ነገር እኮ ቢዝነስ ማለት ሙያ፣ ፕሮፌሽን፣ ሙያ የሚያስብለው ራሱ እኮ የተለያዩ እንትኖች አሉት። ስለዚህ ዋናው እዚህ ላይ ያለው ስሜት ምንድን ነው? ስሜታዊ ገለልተኝነትና ዲሲፕሊን የሚሉትን ነገሮች ከስሜትህ መገለል፣ ስሜትህን በጭራሽ አሚግዳላ እንዳትፈነጭ ሙሉ ለሙሉ የፕሪፍሮንታል ኮርቴክስ ዋነኛ የሎጂክ የሲኢኦ የአእምሮ ሲኢኦ ሙሉ ለሙሉ ኮምፕሊት ኮንትሮል ያለበት፣ ያንን ደግሞ በራስ በተለያዩ ቴክኒኮች፣ በተለያዩ የእሳቤ ውቅሮች፣ በተለያዩ እውቀትን የማዳበሪያ ጽሁፎች፣ የተለያዩ ቪዲዮዎችን እየተመለከት ከዛ ስትሩ ፔን እየታመምክም እዚህ ደርሰሃል። 5ኛው ደረጃ ላይ ደርሰሃል። የዚህ ስቴጅ ላይ ያለ ነጋዴ ወይም ትሬደር ዋናው መሳሪያው ምንድን ነው? የማይበገር ስነ ልቦናና የትርፍ ማዋለድ ወይም ይሄ ኮምፓውንዲንግ ፓወርን በደንብ ገብቶታል። ዛሬ 1% ቢያገኝ 365ኛው ቀን ላይ ለካስ ሌላ ተአምር ሊፈጠር እንደሚችል ያውቀዋል። ምክንያቱም ዛሬ 1%ን ብቻ ካለመ ያቺን ሪስክ የሚያደርገው 1% ከሆነ ያን ያህል ወደታች አይወርድም። ከዛስ ቀስ እያለ በዳዴ ስለዚህ የቻይና ግንብን ዛሬ ከጀመርከው እኮ በ365ኛው ቀን ስንትና ስንት ሺህ ኪሎ ሜትር ጨርሰሃል ማለት ነው። ዝም ብለህ በአንዴ ላጥ ድር ብለህ ዩዛን ቦልት ሉን ትላለህ። አችልማ ልብ ፈርጣጧ ብላ እንደውም በጎን ያለው ገደል ውስጥ ቀባሪ አጥተ ነው የምትቀረው ወንድሜ። ተመሪ ኮምፓውንዲንግ ላይ በጣም ያስባል። ከዛስ የስነ ልቦና ውቅሩ ማይንድ ሴቱ የተጠናከረ ነው፣ አይሸበርም። በቃ ኦልሬዲ ያውቀዋል የወሰደው ሪስክ በቃ ለሽንፈት በቃ ቢሸነፍ ወይም ዊኒንግ ሬቴን እኮ አውቀዋለሁ ብሎ ተቀምጧል። 60% ከሆነ 4 ተሸናፊ ትሬዶች ከ10 ውስጥ እንዳሉት እኮ ያውቃል። ስለዚህ አይደነግጥም። በቃ ያውቃል። ኦኬ እቺ ናት ማለት ነው፣ ከ4 ውስጥ እቺ ናት ማለት ነው ብሎ አለቀ። ሲያገኝም አይፈነጭም፣ እንዴ ስራ ነው እኮ በቃ ደሞዝ አንድ አስተማሪ ሲከፈል የስ ልጅ ምናምን አይልም እኮ ወሩን ጠብቁ እንደውም መቼ ነው ይከፈለኝ ምናምን በሚል ስታብ ይጥልል ይችላል። በልና 10,000 ብር ነው ሰር ምናምን ሲል የስ ምናምን አይ ዶንት ኖ የአሁን ዘመን ችግር ሊያስብል ይችላል ቀኑ ስለደረሰለት። ግን ደግሞ ደሞዝን እንደ ሎተሪ ቁጥር የስ ይላል አይልም። አብዛኛዎቻችን ግን ችግራችን የሆነች ነገር ታገኝ የስ ነው በቃ ሂድ በለው ነው። ትሬዲንግ እንደ ቢዝነስ ሲባል ምን ማለት ነው ናቲሻ? ይህን ነገር በደንብ አስረዳን። ምክንያቱም ካፒታሊስቱ ዝም ብሎ አይነግድም፣ ንግድን ነው የሚመራው። ዝም ብሎ ትሬድ አይደለም እያደረገ ያለው፣ ትሬድን ነው ማኔጅ እያደረገ ያለው። በትሬድ ውስጥ ሪስክ አለ። ስለዚህ ዳትስ ዋይ ትሬደር ከመባል ይልቅ ሪስክ ማኔጀር መባልን የሚመርጠው። ሄጅ ፈንድ ማኔጀር ሲባል እኮ ትሬደር አትሉትም አይደለ? ከናንተ በቢሊየን ደረጃ እጥፍ የሆነ ገንዘብም እኮ ሊያወጣ ይችላል። በዲሲፕሊን በትዕግስት በብቃት ላይ የተገነባ ትርፋማ ቢዝነስ መሆኑን ያምናል። ቢዝነሴ ነው ብሎ ያምናል። እስቲ አንተ መርካቶ ገብተህ እስቲ ቀልድበት አንዱ ባለ ሱቅ ላይ። ለምን ሰፈር እስቲ ዝም ብለህ ጠዋት ስትወጣ በሱቁ ቀልድበት እስቲ። ምን አይነት ምላሽ ነው የሚሰጥ? የታክሲ ሹፌሩን በታክሲው ቀልድበት እስቲ። ምን አይነት ምላሽ ነው የሚሰጥ? የቀን ሰራተኛውን በዶሞ ባካፋው ቀልድበት እስቲ። ምን አይነት ምላሽ ነው የሚሰጥ? ስለዚህ አንተም በትሬዲንግ አትደራደር፣ እንደ ቢዝነስ አስባት። ትሬዲንግ እንደ ቢዝነስ ግን ምን ማለት ነው? አንደኛ የሪከርድ አያያዝ። ጋሽ ሸምሱ ሱቁን ሲነግድ ደብተር የለውም አባቴ። ምን ያህል ሻማ፣ ምን ያህል ክብሪት፣ ምን ያህል ሩዝ፣ ምን ያህል ጤፍ፣ ምን ያህል እንዳስገባ እኮ ይጽፋል አባ። ልክ በባህላዊ በቃ በድሮ አሰራር እኮ የንግድ ደረሰኝ ወይም ገቢ ወጪ እንደምንመዘግበው እኮ ካፒታሊስቱም እዚህ ስቴጅ ላይ አይሰማም። ዝርዝር ያለ የትሬዲንግ ማስታወሻ ደብተር አለው። ትሬዲንግ ጆርናል ሲባል ደግሞ የአበሻው አይደለም፣ የኛ አይደለም። ዝም ብለህ
ይሄን ያህል ፒኤንኤል አለኝ ይሄን አገኘው ይሄን አጣው አይደለም። ኢን ዲቴል እንደ ኢሞሽንን ጻፈው፣ ታሪክ ጻፍ፣ ጆርኒን ጻፍ፣ ዳያሪ አድርገው፣ ሙሉን ከትበው፣ ውሎውን፣ እያንዳንዱን ትሬድ የገባበትን ምክንያት፣ የስሜት ሁኔታው እያንዳንዱን ይመዘግባል እዚህ ስቴጅ ላይ ያለ ትሬደር። ከዛስ የዲሲፕሊን ግምገማ ይወስዳል። ራሱ ላይ ያየውን የዲሲፕሊን እጥረትና ምናምን ልክ እንደ ድርጅት ነው የሚሰራው። በየወሩ መጨረሻ ምን ያደርጋል? ልክ አንድ የኩባንያ ስራ አስኪያጅ ቁጭ ብሎ አፈጻጸሙን እንደሚገመግመው እንትና ክፍል እንዴት ሆንክ እንድነው ና ተሰብሰብ ምናምን እንደሚለው አንተም ከራስህ ጋር ታወራለህ፣ ትሰበሰባለህ። እዚህ ስቴጅ ላይ ስትደርስ የኩባንያው ስራ አስኪያጅ ስለሆንኩ ቁጭ አድርገህ ምን ደረስን፣ ምንድን ያጠፋ ነው፣ አንተ ለምን እንደዚህ ያወጣ፣ አንተ ለምን እንደዚህ ደነበርክ፣ እያንዳንዱን ስትራቴጂው የጠበቀው ስድል ይሄ ኤጅ የምንለው ኢዲጂኢ እሺ ኤጅ የምንለው ሰጥቶታል ወይ የበላይነትን ሰጥቶታል ወይስ የትኞቹ ስህተቶቹን ከባለፈው ደገመ? እንደ አይነት ድርጅት በየጊዜው የሚያይ እንግዲህ ድርጅት ያድጋል። ምክንያቱም ሉፖሎቹን ያያል፣ ከዛ የበለጠ እንትን ለማለት የካፒታል አስተዳደር ሶስተኛው ነው። ትሬዲንግ እንደ ቢዝነስ ማለት የካፒታል አስተዳደርን ይመለከታል። ለኑሮ የሚሆን ገንዘብ ከትሬዲንግ ካፒታሉ ሙሉ ለሙሉ ይለያል። አይነካትም አባቴ በአመት ነው የሚያወጣው። በጣም ብዙ ስህተት እዚህ የማየው ለምሳ በያ እኮ ከትሬዲንግ አካውንታችሁ ላይ ታወጣላችሁ። ሃይ የማይሆነውን በቃ አይነካም እንዴ። አንድ ባለሱቅ ዝም ብሎ ዝው እያለ ከእንትኑ ሲያወጣ አይተው ታውቃለህ? ባለሱቅ በጣም አራዳ ባለሱቅ እኮ ለልጁ ሂድ ከዛ ሱቅ ገዝተና የሆነች እንትን ነው የሚለው እንትንም ሊሰጠው ከፈለገ ከረሜላ ምናምን ከሱ ካነሳ ለራሱ ላይከፍል ይችላል። ስሜቱን ገብቷቸዋል። ሂድ ከእንትና እንትን ይሄንን ቸኮሌት ገዝተ ብላ ሊለው ይችላል። ለልጁ ለገዛ ልጁ የራሱን አይነካም። ገብቷል። ስለዚህ የካፒታል አስተዳደር የሚባለው ከኑሮ ጋር ለየው ስራህን ትሬድ የሚያደርገው ይሄ በኢሞሽን በምናምን ላይ ተመስርቶ አይደለም፣ ስሜታዊነት ላይ ሳይሆን በሂሳብ ነው። በቃ በሂሳብ ስሌት ነው፣ በድምርና በቅነሳ ነው። ቁማርተኛው በስሜት ይነግድ ነበር፣ ካፒታሊስቱ ግን በስሜት ገለልተኝነት ኢሞሽናሊ ኒውትራል በመሆን ይሰራል። እቺን የማግኘት ነው ትሬዲንግ ዘዞን ሲባል፣ እቺን ዜሮ ስቴት የማግኘት ነው። ስሜቶችን የመቆጣጠር ኪሳራ ማለት ይሄ ኡናን አያስብሎም፣ አይረብሾም፣ ትርፍ አያሰክሮም፣ ከኔ በላይ ማን አለ አይልም፣ ልቡን አያሳብጦም። የገበያው ውጣ ውረድ ለሱ ጫጫታ ኖይዝ ነው እንጂ ውሳኔ የሚያስቀይረው ምክንያት አይደለም። ታሪክህንም መለስ ብለህ ካየህ ትልቆቹ የንግድ ግዛቶች የተገነቡት ድንገት በመጣ ትርፍ አይደለም። በአክሱም በለው በምን በለው ኢትዮጵያዊነትን መለስ ብለህ ካየው ረጅም ጊዜ አቅደው አስተማማኝ አሰራርና ካፒታል እድገት ላይ ተመስርተው ነው። ካፒታሊስቱ የረጅም ጊዜ እድገትን የሚመለከት እንጂ የየዕለቷን ስሜት የሚያሳድድ ተልካሻነት ውስጥ የማይገኝ ትልቅ ስብዕና ያለው የትሬደር ስቴጅ ነው። 3 መርሆች አሉት። እየጨረስን ነው፣ እሺ እንዳይሰለቻችሁ። አንደኛው የፓወር ኦፍ ኮምፓውንዲንግ ነው። ቅድም እንዳልኳችሁ ትርፉን መልሶ በማውለድ ወይም እንዲወልድ በማድረግ በየአመቱ የካፒታሉን እድገት በተረጋጋ ሁኔታ እንዲያድግ ያደርጋል። አብዛኛው ሰው በህይወቱ አይቶት በማያውቀው ፍጥነት ነው ይሄ የኮምፓውንዲንግ ፓወር። ምናልባት ስክሪን ስለሌለ እንጂ አሳያችኋለሁ። ለምሳሌ በአንድ ወር 50% ለማትረፍ የሚጥር ሰው በአንድ ይከስራል። ይሄ ግልጽ ነው። በምትኩ ግን በየወሩ 5% በዲሲፕሊን የምታተርፍ ካፒታሊስት ከሆንክ በአመቱ መጨረሻ ከ80% በላይ የመጀመሪያ መነሻህን ታሳድገዋለህ። ይሄ የትዕግስትና የሂሳብ ኃይል ነው፣ የኮምፓውንዲንግ ኃይል ነው። እንዴ ናቲ ሰርቼ 80% ካልከኝ ኦኬ ሞክረው 50%ን በሁለት ቀን ጧ ብለውጣ። ይሄንን ምርጫው ነው። የትኛው ስራ ነው በአንድ ሚሊዮን የሚከፍለው? ነገርኳችሁ እኮ እነዚህ የምታዩቸው ልጆች ኢንፍሉዌንሰሮች፣ አስተማሪዎች፣ ምኖች ምን አይነት ደም ተፍተው እዚህ ጋር እንደደረሱ እኮ አልሰማችሁም፣ አላያችሁም እኮ። እንደው ግልጽ ሆኖ ካልነገሯችሁ በስተቀር አብዛኛዎቹ ፖዚቲቭን ፓርት ብቻ ስለሚያሳዩ አታውቁም። ሁለተኛው መርሁ ወይም ማኒፌስቶ የካፒታሊስቱ የገበያውን እድል የገበያ ኦፖርቹኒቲን ማሽንን ማየት ነው። ለዚህ ካፒታሊስት ገበያው ኢትስ ናት ጋምብሊንግ፣ ካዚኖ ውስጥ ያለ የመጫወቻ መቋመሪያ ጌም አይደለም። በየቀኑ በዲሲፕሊን ገንዘብን የሚያስገባለት የእድል ማሽን ወይም የፕሮባቢሊቲ ማሽኑ ነው ማርኬቱ። ይሄ ካፒታሊስት የራሱን ስትራቴጂና ኤጅ በደንብ አድርጎ ያውቃል። ይሄ ኦፖርቹኒቲ ትንሽ ሊሆን ይችላል። ለምሳሌ 50% 55% ዊን ሬት ያለው ሊሆን ይችላል።
ስትራቴጂው። ነገር ግን በተከታታይ ሲተገበር የማይቀር ትርፍ ቅድም እንዳልኳችሁ 50% ኖሮት ሪስኩን እያደረገ ቢሄድ ከ10 5ቱን ያሸንፋል። ኮንሲኩዌንትሊ በተከታታይ 50% ከሆነ ዊን ሬቱ ከ10 5ቱን ስለሚያሸንፍ 5ቱን ቢሸነፍም ሪስክ ያደረገው አንዳንድ ስለሆነ ሲያሸንፍ ግን 2 ስለሆነ ኤቭሪ ታይም 5 ያገኛል ብለናል። ገብቷችኋል አይደል? እንዳጠቃላይ በዚህ ሁኔታዎች ውስጥ አሁን ሰዎች እንትን የማይሉት አንድ ፓርት አለ ማለት የዚህን የገበያውን እድል እንደ ፕሮባቢሊቲ ማሽን የማየት ማለት ነው። ስለዚህ እቺ በቃ 50% ዊን ሬት ራሱ ቢኖር ለካስ ሪስክን ከጠበቅ ስቲል ትርፋማ ነህ። በአንድ ቀን ከሚወጣው 100% 200% ከሚያልመው የተሻልክ ነህ። ሶስተኛው ማኒፌስቷቸው የማይደራደሩበት የማይበገር ስነልቦናን የመያዝ አቋም ነው። የገንዘብ ዲሲፕሊን፣ የስሜት ብልህነት ወይም ይሄ ኢሞሽናል ኢንተለጀንስ የምንለውና ሪስክን የመቆጣጠር አደገኛ ችሎታ ይኖረዋል። ማኒፌስቶ ያ ነው። የካፒታሊስቱ ሚስጥር ግን ምንድን ነው? እንደ አጠቃላይ ካፒታሊስት መሆን ማለት ፍጹም የሆነ ስትራቴጂ መያዝ አይደለም። እባክህን እቺን አደራሽ ስትራቴጂ አትበል። ምክንያቱም ኤስ ጋር ስትሄድ ኤስ ያሸንፍ አይታል። ኤቢ ጋር፣ ኤክሲ ጋር፣ ሞላ ጋር፣ ባያ ጋር፣ ናቲ ጋር ሁሉም የሆነች ትሬድ አግኝተናል ሲሉ ሰምተዋል። ወይም አዳዲስ የሚመጡ ገና አፍላ ፈናል ሲሉ በሆነ ስትራቴጂ ሰምተዋል። ሁሉም ታዲያ እንዴት ሊሰራ ይችላል? የስትራቴጂ ጉዳይ ከሆነ በቃ እንዴት ሁሉም ሊሰራ ይችላል? ነው እሱ አይደለም የሚለያየን። ፍጹም የሆነ የአስተሳሰብ ልኬታችን፣ ፍጹም የሆነ የአስተሳሰብ ውቅርን ወይም ማይንድ ሴትን መያዝ ማለት ነው ካፒታሊስት መሆን ማለት። ከ5 እስከ 10% ምናልባት ከ2 እስከ 5% ብትሏቸው እነዚህን ካፒታሊስቶች እዚህ የደረሱት ማቆምን እምቢ ስላሉና ራስን በማስተዳደር ላይ ትኩረት ስላደረጉ ነው። ማቆምን እምቢ እንድትል ግን ዛሬ ኪስህን የሚያቆስለውን፣ ቤተሰብህን የሚጎዳውን፣ ኑሮውን የሚያናጋውን ወጪ ለምን ታወጣለህ? ወደ ትሬዲንግ ሲገባ ኢንቨስት ዋት ዩ ካን አፎርድ ቱ ሉዝ። ብታጣ የማያንገዳግድህን ገንዘብ አውጣ። ለምን ብዙ ታወጣለህ? ባጭሩ በቃ ያ ነው እዛ ጋር እንዳደርሱ የሚያደርጋቸው። ትንሽ ደግሞ አውጣ ስልህ ደግሞ ለመስማት እዚህ ጋር የምታየው ነገር ወይታው ምናምን ኖይዙ ምናምን ለማጥፋት ኢጎህን ታገላት። ራስ ወዳድነትህን፣ ገንዘብ ወዳድነትህን፣ በአንዴ ማደግን፣ እንትና እንደዚህ ስለሆነ እኔ እንደዚህ መሆን አለብኝ የሚለውን ውስጣዊ ጥቀርሻህን አጥፋው። ይቅርታ ለቃሉ እኔ ነጭ ነጩን ነው የምናገረው፣ የራሴው ስለሆናችሁ ማለት ነው። ካላጠፋው ወይ ዞር በል እንዳልኩ ለቤተሰቦች ለሀገር ምናምን ትተርፋለህ። ነገርየው ከባድ የሆነ ባለ ሁለት አቅጣጫ ስለት ስለሆነ ስለዚህ የነፃነት ምርጫ ብለን እንደምድመው። እንግዲህ አንድ ጥያቄ ልጠይቅ። አሁን የትኛው ላይ ነው ያለው? አሁንም የሎተሪ ቲኬት በማሳደድ እንደ ቁመርተኛው ነው የምትነገርክ ያለው ወይስ ስትራቴጂን በመፈለግ በውሸት የዚህ ዳታ የኢንፎርሜሽን ባህር ውስጥ እንደ ተማሪ ነው የተዘፈቀው? የትኛው ጋር ሊድ ማለት ነው ልልሃል? ወይስ ዜሮ ትርፍ ላይ እየተሽከረከርክ ብሬክ ኢቨን ላይ እንደ ተጋዳላዩ እየታገልክ ነው? ወይስ ለለውጥ ተዘጋጅተ ሞሮፍ የቁጥጥርና የቋሚነት ይሄ ኮንሲስተንሲ ጣዕም ባለው የኢንላይት ደረጃ ላይ ነህ? እውነታውን እንየው ካልን ይሄንን አሁን ዛሬ ያወራሁትን ነገር እየተከታተለ ያለ ማንኛውም ነጋዴ ኦር ትሬደር በሉት ምርጫ አለው። አንድ ወዲያው አቁሞ የ90% አካል መሆኑን ማስቀረት። ያቁም ለጊዜው፣ የትም አይሄድም ማርኬቱ። ነገም አለ ከነጎዳያም አለ። እኛ ብንሞት እንጂ ሳንወለድ ነበር። አባቶቻችን አያቶቻችን እንግዲህ በአክሱም ጊዜ ነበር አልኳችሁ። ዛሬ እኮ በዲጂታል ፎርም ስለመጣ ነው። ስለዚህ ገበያው አድሎ ፈጽሞልኛል ብሎ ተስፋ ይቆርጣል። አንደኛው አማራጩ ይሄ ነው፣ የትኛውም ትሬደር ካሉት ምርጫዎች ውስጥ ማለት ነው። ስለዚህ ወይ አቁሞ እንዳልኳቸው የ90% አካላቱ ሆኖ መቅረት፣ ወደ ገበያው በቃ የሆነ እኔ ላይ የሆነ ያደረገው ነገር አለ ብሎ ፐርሰናል ማድረግ ነው። ሁለተኛው ደግሞ እንደ ድሮ እንደ በፊት እንደ አባት አያቶቻችን በሉት መጽናትን፣ መግፋትን፣ ማደግን፣ ራስን መግራትንና በምርጥ 10% ካፒታሊስቶች መካከል ቦታውን መያዝ። ሁለት አማራጭ ነው ያለ። መንገዱ በጣም ፈታኝ ነው፣ አልዋሽም። በጣም ፈተና አለው። ነገር ግን ለጸናው፣ ነገር ግን ለቆየው፣ ነገር ግን ያንን የጽናት ጊዜ ላሳለፈው ሽልማቱ እመነኝ ከምታምነው በላይ የምርም እንደሚያሳዩ ፌክም ይሁን ምንም ይሁን የሚያሳዩ
ሽልማቱ ገደብ የለሽ የትርፍ አቅም፣ ቋሚነት፣ ቁጥጥር፣ ከሁሉም በላይ የፋይናንሻል ፍሪደም የተወለድክበት የምትኖርለት የዚህ የፋይናንሻዊ ነፃነት የኪስህን ነፃነት የምታውጅበት ነው። ከአንተ ከቤተሰብህ ከጎረቤትህ ከሰፈርህ አልፈ ለዘረ ማንዘር ለማህበረሰብ ለሀገርህ የምትደርስበት ስራ ነው። ህይወትህን በአጠቃላይ በራስህ ህግ የመምራት ነፃነትን የሚሰጥ ከባድ የሆነ ዶክተር ብትሆን ስቲል ከ3 ሰዓት እስከ 11 ሰዓት ቁጭ ብለህ የሆነች ቦታ ተቀጣሪ ነህ፣ ታሳሪ ነህ፣ ባሪያ ነህ። ይሄ ግን ነፃነትህን የሚሰጥህ ቦታ መሆኑን እመን። ግን ደግሞ አፋቸው ላይ እንደሚሉ ቀለል አድርገው ክሊክ ክሊክ እያደርጉ እንደሚያሳዩ ቀላል አይደለም። ማርሽ እየቀያየሩ እያለ እንደሚየነዳ ቲክቶክ ላይ እንደሚለጥፍልህ አይደለም። ይሄ መንፈስ ከተሰማህ ግን እንደ አጠቃላይ በሁለቱም ሳይድ አሁኑኑ እርምጃ ውሰድ ነው የምልህ፣ ውሰጂ ነው የምልሽ። ዛሬ ነገሮችን በቁማር መልክ መመልከት ማቆም ይኖርባችኋል። እንደ ወንድም አድምጡኝ። ካልቻላችሁት ተረጋጉ፣ ረጋ በሉ፣ ጊዜ ስጡት፣ መማርን ቦታ ስጡት። ትሬዲንግን እንደ ዘላቂ ቢዝነስ ተመልከተው። ወደ ትክክለኛ ስነልቦና ሪስክ ማኔጅመንት፣ ቋሚነት ምናምን የሚሉትን ኮንሲስተንስ የሚሉት አሁን ነው የሚጀምሩት። ስለዚህ ራስህን ካፒታሊስት አድርገህ አስብ። ኢንሻአላህ አብረን ወደ ስኬት እንጓዛለን። ስላዳመጣችሁኝ ናቲ የሆነች ነገር ያውቃል ብላችሁ አምናችሁ አብላችሁ ለዚህ ቁጭ ያላችሁ 90 ልጆች በጣም አድርጌ አመሰግናችኋለሁ። ይሄንን ሁላ በማድረግ ግን በሁሉም መስኮችህ ደግሞ አንድ በጣም ወሳኝነት ያለው ጉዳይ አለ። አሁን ያወራኋቸውን ነገሮች ሁላ ስራ ላይ የምታወርበት በጣም በአጭሩና በቀጭኑ ጥሩ የሆነ እውቀትን ማለት ራስህን የማወቅ ሂደት የሚሰራልህ ደግሞ ለካስ ከዚህ ከትሬዲንጉ ብቻ ሳይሆን በአጠቃላይ ባሉ መስኮች ውስጥ ያለውን የዚህ የእንትንን እሳቤ ታገኛለህ። ምንድነው የዲስክን እሳቤ ታገኛለህ። የዲስክ ፐርሰናሊቲ 4 አይነት የሰው ስብዕናዎች እንዳሉ። ምክንያቱም ዶሚነንሱ ስዊንግ ትሬድ ቢያደርግ ትዕግስት ስለሌለው ይበላል። ኤስ ታይፕ የሆነ ፐርሰናሊቲ ስካልፕ ላድርግ ቢል ዝም ብሎ ለካስ ስካልፕ ማድረግ አይችልም። ምክንያቱም ትዕግስት የለውም፣ ኃይል የለውም። ለካስ ገብታችኋል አይደለ? ቶሎ ቶሎ የመበላት ቶሎ ቶሎ የመደንበር ሁነት ውስጥ ይገባል ለካስ። ስለዚህ ይሄንን ነው የምላችሁ። ምናልባት ጄፒሻ ካለ ከትሬዲንግ ውሳቤ ብቻ ሳይሆን እጥር ምጥና አድርጎ ዲስክ ላልገባችሁ ልጆች ዲአይኤስሲ የሚለው ምን እንደሆነ እስቲ ድንገት ካለ ጄፒሻ ይነግራችኋል። ካልሆነ ግን ወደ እናንተ ሀሳቦች ገብተን ያው እንጨርሳለን ማለት ነው። ያ አለው ብሮ ብዙም አላወራበትም። ሞር ኦር ሌስ እኔ የሰው የዚህ የዲስክ ኢምፖርታንስ ሊገባው የሚችለው ሞር የሚያየው ሲል ነው ብዬ አምናለሁ። ገብቶ የመጀመሪያው ይለያይባል። ሰዎች ያው ኢንቨስት አድርጋ ቢያንስ አሁን በወር $20 ምናምን የቤት ኪራይ የሆነ አሁን ቢዝነስ ነው የጀመርከው። ኦኬ ሞልሽ አንሚት አድርጎት ነበር በስተት መሰለኝ። ሶ ቤዚካሊ እኔ ፐርሰናሊ ወደ ዲስክ የመጣሁበትንም ጎዳና በመናገርም አንዳንድ ናትሻም ያለውን ነገር ከኛ አትውሰዱት። እንግዲህ እኔና ናትሻ ዝም ብለን ተራ ብዙም ስማርት ናቸው ያን ያህል የሚካበድላቸው አይደሉም የሚባሉ ሰዎች ነን። ግን ለትሴይ ስለ አልበርት አይንስታይን እንግዲህ ያው በዓለም የተመሰከረለት ጂኒየስ ነው እና አልበርት አይንስታይን የሆነ አባባል አለው በጣም የሚመቸኝ አባባል እና በተለይ እንደ ማህበረሰብ ኢትዮጵያ ውስጥ የሆነ ችግራችንን የሚያጎላ አባባል ነው። ምን ብለዋል? አንድ ነገርን በተደጋጋሚ ድጋሚ መሞከር እና የተለየ ውጤት መጠበቅ እብደት ይባላል አለ እና በእርግጥም ማለት ነው። አንዴ ከፎቅ ዘለህ መብረር ካልቻልክ ሁለተኛ ጊዜ መዝለሉን አትሞክረውም። ኦብቪየስሊ ራይት አክቹዋሊ አንችልም፣ ምክንያቱም ፕሮባብሊ ኤንድ አፕ ልንሞት እንችላለን። ሶ ሜቢ ዛትስ አ ባድ ኤግዛምፕል። ግን ዛሬ ላይ እቺን ጥንቁላ ከሰራው ጠዋት ፀሐይ ወደ ላይ አይበቅልም ብለን ካሰብን ስንሞክረው አልተሳካ፣ ነገ ድጋሜ ያንን ነገር ኦልሬዲ ውጤቱን የምናውቀው ነገር ድጋሜ መሞከር እብደት ይባላል ነው።
በጣም ኢንትረስቲንግ ደግሞ የሚያደርገኝ ነገር ላይክ እንደ ማህበረሰብ ኢትዮጵያ ውስጥ ትልቅ ችግር አለብን። ሜቢ እዚህ ውስጥ ያላችሁ ሰዎች መጀመሪያ ያወቃችሁኝ ፊያስ 777 እና የመሳሰሉ ስካሞችን አጋልጥ በነበረበት ሰዓት ነው። እኔ የዛን ሰዓት በቃ ይሄ የኔ ኮንቴንት ሁሌ ስካመሮችን ማጋለጥ ምናምን ብዬ አቅጄ አይደለም የተነሳሁት። ሲጀምር እንደዚህ አይነት ኮንቴንትም ላይክ ጊዜን አይመጥነውም እና ስና ሳምቲንግ አይ ዋንት ቱ ዱ። እኔ በቴክኖሎጂ ዘርፍ በተለያዩ ዘርፎች ሞር ወጣቱ እየሰራ ራሱን የቻለ የሚመኘውን ነገር፣ ምክንያቱም ብዙ ወጣቶች ከዚህ በፊት ብዙ ጀነሬሽኖች መጥተው ባክነዋል። ዛሬ ላይ ግን ያለው ወጣት ኢትዮጵያ ውስጥ በጣም የተለየ ፍጡር ነው። ሐቁን ለመናገር ለመጀመሪያ ጊዜ በቃ በፍላጎቱ የሆነ ለወላጁ የሆነ ቦታ ደርሶ ለኮሚኒቲው ላደገበት ሰፈር ለሁሉም ነገር ላይ የምር ማሳየት የሚፈልግ ራሱን ፕሩፍ ማድረግ የሚፈልግ ትውልድ ነው ያለው አሁን። ፕሮብለም ግን የሆነች ትልቅ እንትን አለብን፣ ሱስ አለችብን ኢትዮጵያ ውስጥ። ያ ሱስ ደግሞ ምንድን ነው? ሊትራሊ ኳይት ሊትራሊ ኢዚ መኒ ወይንም ሾርት ከት የሚባለውን ነገር እንወዳለን። ዲስ ኢዝ ናት ኤክስክሉሲቭ፣ ለኢትዮጵያ ኤክስክሉሲቭ የሆነ ነገር አይደለም። ሁሉም ሰው እዚህ ጋር አቋራጭ እያለ ረጅሙን መንገድ አይጓዝም። ግን አንዳንድ ነገር ህይወት ላይ አጭር መንገድ የላቸውም። ዩ ጀስት በቃ በረጅሙ ካልሄድክ አንድ መንገድ ብቻ ነው ያላቸው። ፊያስን እና የመሳሰሉትን ስካሞችን ባጋለጥኩበት ራሱ ጀስት ያለውን ቦታ ያለውን ኢንተርፌስ ትንሽዬ በመቀየር ስማቸውን እየቀያየሩ ሲመጡ ሰው አሁንም እንደ አዲስ ተሸውዶ ይገባበታል። እንዴ ባለፈው ጊዜ በእንደዚህ አይነት ሲስተም ሀብት እንደማይመጣ ካየ አሁንም እዛ ጋር ገንዘቡን ማባከኑ እውነት አንድ ትውልድን የሚለውጥ ሀብት ሊሆን ይችላል እስካሁን ድረስ በስካም ያለቀው። ይህንን ነገር እያነሳው ያለሁት ኢቨን የኔን ወደ ራሴ ፖይንት አልገባውም፣ ግን የናትሻን ፖይንት እዚህ ጋር ሞር ኃይል ልጨምርበት ነው። እኔ ፐርሰናሊ ትሬድ አላረግም። ትሬድም አላረግበት የራሴን ፐርሰናሊቲ ስለማውቀውና ስለማልችለው ነው። but that doesn't mean ይሄ ዲስክ አሴስመንት ኢትስ ናት ስለ ትሬዲንግ ብቻ አይደለም። ብዙ ነገሮች አሉት በውስጡ። እኔ ሞር ሁለት ፐርሰናሊቲ ቴስቶች አሉ ብትወስዱ እንደ ወንድማዊ ምክር ብትወስዱት ይህንን ይጠቅማቸዋል ብዬ ማምነው። የመጀመሪያው የማየር ብሪግስ የሚባል ፐርሰናሊቲ ቴስት ነው። 16 ዲፍረንት ፐርሰናሊቲስ ነው ዓለም ላይ ያሉት። ሁሉም ሰው ከነዚህ 16 ፐርሰናሊቲ ውስጥ አንደኛ ውስጥ የግድ ይወድቃል። ያንን ፐርሰናሊቲ ቴስት ብትወስዱት ምን አይነት ውጤት ይኖራችኋል ህይወታችሁ ውስጥ? አንዳንድ ያላችሁ ባህሪዎች ሊኖሩ ይችላሉ። ምናልባት ለምን እንደሆነ ያ ባህሪ ላታውቁት ትችላላችሁ። ራሳችሁን በደንብ ግን እንድታውቁ ያደርጋል ያ ባህሪ። ሁለተኛው ደግሞ ቴስት ይሄ ዲስክ አሴስመንት። ዲስክ ደግሞ ስራ ቦታ ላይ ያላችሁ ሞር ስፔሲፊክሊ ኦብቪየስሊ አሁን የምናወራው ዲስክን ሞር ፕሮሞት እያደረግን ያለ ነው እና ስፔሲፊካሊ አሁን እያወራን ያለ ነው በትሬዲንግ ዙሪያ ነው። ነገር ግን የትሬዲንግ ዲስክ እና የላይፍ ዲስክ የሚባል ነገር የለም። ዲስክ አሴስመንታችሁ የውስጣችሁን ፐርሰናሊቲ ነው የሚያወጣው። ስራ ቦታ ላይ እና ስራ ላይ ያላችሁ የስራ ስነ ምግባራችሁን ነው የሚያወጣው። ዋይ ደዝ ዳት ማተር ብላችሁ እያሰባችሁ ሊሆን ይችላል። አይ ካን ጊቭ ዩ አን ኤግዛምፕል። እኔ ትሬድ ራሴ ባላደርግም ትሬድ የሚያደርጉ ሰዎች አውቃለሁ እና እመለከታቸዋለሁ። ገብተው ባይ ያደርጋሉ እነዚህ ሲግናል ግሩፖች ውስጥ በወር $50፣ $60፣ $70 እየከፈሉ ማለት ነው። ገብተው እዚህ ግሩፖች ውስጥ ሰውየው የሚያደርገውን ነገር አጠገቡ ቁጭ ብለው ፎሎ እያደረጉት they lose money or they do not make እሱ ያተርፈውን ያህል። ለምን? ቢኮዝ የእናንተ ፐርሰናሊቲ የፈለገ ያህል ሰውየውን ብታምኑ የሆነ ጥርጣሬ የበዛው አይነት ሰው ከሆናችሁ የፈለገ ያህል እዛ ጋር ያለውን ውጤት እያያችሁ እርሊ ትወጣላችሁ። ይሄ ቡት ካምፕ ምንድን ነው? ያላችሁን ፐርሰናሊቲ ቴስት ዝም ብሎ ውጤት ለማምጣት አይደለም። ይሄ ቡት ካምፕ ስፔሲፊካሊ ምንድነው? ያላችሁ ምን አይነት ባህሪ ነው፣ በዚህ ባህሪ ምን አይነት የራሳችሁ ድክመት እንዳለባችሁ። ምክንያቱም ይሄ ውስጣችሁ ፕሮግራም በቃ የተደረገ ባህሪያችሁ ስለሆነ ይህንን ድክመታችሁን እንዴት ልታሸንፉት እንደምትችሉ እንዴት ልታደርጉት የምትችሉ በተደጋጋሚ ያነሳናቸው አንዳንድ ነገሮች አሉ እዚህ ቲክቶክ ቻናሉ ላይም እንዲሁም ደግሞ
በቴሌግራም በውስጥ መስመር ምንድን ነው ስንል የነበረው ፎርቹን 500 ካምፓኒዎች እንደነ ጉግል እነዚህ ይህንን ዲስክ አሴስመንት ሳትወስዱ መቀጠር አትችሉም። ዋይ ዱ ዴይ ዱ ዛት? አሁን ለምሳሌ ብዙ ጥርጣሬ ያለበት ራሱ እንደሚያውቀው እያወቀ የሚጠራጠር ሰው ከስተመር ሰፖርት ላይ ብናረገው ከስተመር ሙድ ይዞ ሪፈንድ ሊቀበል ይችላል። ይሄ ለካምፓኒው ኪሳራ ነው። እንደዚህ አይነት ባህሪ ያለው ሰው መጥፎ ሰው ነው ወይ ለስራ አይሆንም ማለት አይደለም። የሚሆንበት ቦታ ላይ ይሰኩታል ማለት ነው። ተግባባን? የሚሆንበትን ቦታ ላይ ያስገቡታል። ኤቭሪበዲ እዚህ ዓለም ላይ ወደዳችሁ ጠላችሁትም፣ የምትሙግሱትም ሰው ሆነ የምትጠሉትም ሰው ሆነ ዌቨር ኢት ኢዝ ሁሉም ሰው የሆነ ችሎታ አለው፣ ተሰጥኦ የምንለው ነገር አለው። የሆነ ደግሞ እንደገና ቢፈጠረ ይህንን አይችለውም የምንላቸው ነገሮች አሉ። ይሄ የሰው ልጅ ባህሪ ነው። ፍጹም ሆኖ ሁሉንም ነገር በደንብ የሚችል ማንኛውም ሰው ስለሌለ ማለት ነው። የሆነ ኦልሞስት ይሄ ሰውዬ ሂዝ ኦልሞስት ቱ ፐርፌክት የሚባሉ ሰዎች ደግሞ አይ ጋራንቲዩ ከበስተጀርባው የሰውየውን ቀለም ፍቀን በፐርሶናሊቲ ቴስት ብንመረምረው ሰውየውን ዊ ዊል ፋይንድ የእሱ ፐርሶናሊቲ ብዙ ተሰጥኦ የሚያሰጠው ስለሆነ ነው። ይሄ ነገር ቅድም እንዳለው ናትሻ ጥንቆላ አይደለም፣ ወይም ይሄ በሃይማኖት የተከለከሉ የሆነ ዊርድ እንደ ሆሮስኮፕ ምናምን ነገር አይደለም። ኢትስ ሲምፕሊ ሰው ልጆች ብዙ አይነት ባህሪ ቢኖረውም በተለያየ ፐርሰንቴጅ እዚህ ዲስክ አሳስመንት ውስጥ ስለሚገባ የተለያዩ አይነት ሰዎች የሚወጡት የዚህ ኮምቢኔሽን ነው የሚለው ሳይንስ ነው። ይህንን ነገር ያነሳውላችሁ ፐርሰናሊ እኔ ሆሮስኮፕ ምናምን ነገር አይመቸኝም፣ ሀቁን ለመናገር ከበፊትም ጀምሮ አይዋጥልኝም ነበረ። ግን በዚህ ዙሪያ ስፔሲፊካሊ በዲስክ እና ኢቨን የማየር ብሪግስ አሴስመንት ወስጀው ስለ ራሴ ያሉኝ ስነ ምግባሮች አውቃቸዋለሁ። ሞዳቸውም ምጠላቸውም አሉ። ለምን እነዛን ነገሮች እንደማድረግ አላቅም ነበር። የሆነ በቃ ቤቴን ግድግዳዎቹን የሆነ ኮርኒሱን ምናምን መፈተሽ ጀመርኩ። ከወሰድኩት በኋላ እነዚህ ሰዎች እያዩኝ ነው እየሰለሉኝ ነው ምንድን ነው ያልኩት። ምክንያቱም ኢቨን ያሉኝ እነሱ ከነገሩኝ በኋላ ያስተዋልኳቸው ባህሪዎችም ደግሞ አሉ። ይሄ ዲስክ አሰስመንት በጣም ኢምፖርታንት የሆነ ነገር ኖት ጀስት በትሬዲንግ። ስለዚህ ምናልባት በትሬዲንግ ኮንቴክስት ስለሆነ ይሄንኛው ቡት ካምፕ ያለው በትሬዲንግ ኮንቴክስት ትማሩት ይሆናል። ነገር ግን ኦቨርኦል ያላችሁን ጥንካሬና ድክመት የሚያጎላ ነገርና ሊያሳውቃችሁ የሚችል ኦል ራውንድ በስራ ዓለም ውስጥ የሚጠቅማችሁና የሚጎዳችሁን ነገር አውቃችሁ ህይወታችሁን ሞር ማኔጅድ በሆነበት መንገድና የሚሆናችሁና ማይሆናችሁን ኢንቨስትመንት፣ የሚሆናችሁና ማይሆናችሁን ጓደኛ፣ የሚሆናችሁንና የማይሆናችሁን ሪሌሽንሽፕ እና ቢዝነስ ኢኒሽቲቮችን መለየት እንድትችሉ፣ ጊዜችሁን እንድትቆጥቡ፣ አቅማችሁን እንድትቆጥቡ፣ ድካማችሁን እንድትቆጥቡ፣ ንዴታችሁን፣ ስልቹነታችሁን፣ ሁላችሁንም በቃ ይሄ ሁሉም አንዳንድ ጊዜ ምን አለበት የዛኔ ባወቅኩኝ የሚያስብል አይነት ውጤት ይኖረዋል። እኔ ደግሞ አይ ጋራንቲ ዩ ይህንን ኮርስ ወስዶ መጨረሻ ላይ እንደተካበደለት አይደለም የሚል ሰው ካለ ሪፈንድ እናደርጋቸዋል። እኔ ላይክ አይሰድ ትሬደር ባልሆንም በሳይንሱ ስለማምን ከበስተጀርባ ያለውን ነገር ፐርሰናል ላይፌ ላይ ስለተመለከትኩት አይ ካን ጋራንቲ ዩ ሃይፕ ዴፊኒትሊ ይገባዋል። ይሄ እየሰጠ ነው ያለው ሃይፕ ምናልባት ሳምንቱን ሙሉ መታችሁ አወራችሁ ይህን ነገር እንግዲህ ከ30 ቀኑ ላይ 7ቱን ቀን አውርታችሁ ጨረሳችሁ ምናምን እንዳንባል ማለት ነው። ያው የሚቆጥረው አሁን ጀምሮ ስላልሆነ አንደኛ ነገር እሱን አስቡት። ሁለተኛ ነገር ደግሞ ኢዝ ቢካዝ ሪሊ ላይክ ዲስ ኢዝ አን ኦፖርቹኒቲ ለሰልፍ ኢምፕሩቭመንት። እዚህ ዩ ካን ዱ ኢት ምናምን ሞቲቬሽናል ቪዲዮ በጣም የምጠላው ነገር ነው። ምክንያቱም ያ ሁላ ሞቲቬሽን እንዴት ወደ ኤክሲኪዩሽን እንደሚገባ አያሳዩም። ጀስት የእነሱን ቪው ለመሰብሰብ ያን ነገር የሚያደርጉት። በዚህ ዙሪያ ግን ስፔሲፊካሊ አሁን በነገርናችሁ ፎርሙላ እና ባለው ሳይንስ ዩ ካን አክቹዋሊ ሜክ ህይወታችሁ ላይ ፖዚቲቭ ኢምፓክት። ዳት ኢዝ ኦፍ ኮርስ ናትሻ ቅድም እንዳለው እኛ ወደ ውሃው ልንወስዳችሁ እንችላለን። ጠጡ ብለን ግን ዊ ካናት ፎርስ ኤኒበዲ የሆነ አፉን ወደ ውሃው በመስፈቅ እንዲጠጣ ማድረግ አይቻልም። ስ የእናንተ ፓርትም አለው ለማለት ያህል ነው። እንደዚህ ከለፈለፍኩና ካስደበርኳችሁ ይበቃል። እኔ አሁን ዝም ልበልና ለናትሻና ለሞላ መልሼ ላስረክባችሁ። አላስደበርሽንም። አይሆፕ ጄፒሻም እንዳለው ነው። ሜቢ እንግዲህ አንተና ሞላንም
በውስጥ በጣም ብዙ ልጆች የጻፉልኝ ስላለ ማስፈቅዳችሁም ነገር አለ which is የክፍያው ሁነት አይ ዶንት ኖ አሁን ስገባ ያየሁት ማለት ነው። ዛሬ አሁን ምናልባት ከ47 ደቂቃ በኋላ ከ30 ወደ $50 ይሄዳል እና እባካችሁ አትሊስት ለነገ ምናምን አስባችሁበት እሷን አራዝሙልን የሚል የዚህ 40% ቅናሹን ጠይቀዋል። እሱን ውሳኔያችሁን ታሳውቁናላችሁ። በተረፈ የዚህ የዲስክ አሰስመንት ከትሬዲንግ ጋር በተያያዘ የዲስክ አሰስመንት መምህራችን እንዲሁም ይሄንን ኢኒሼቲቭ አንድ ላይ በመመስረት ደግሞ አስቀድመንም ከክሪፕቶ ቶኪቲ ጀምረን አብረን ስናስተምር የመጣ ነው ወንድማችን ሞልሽም አለ። እሱም ደግሞ የተወሰነች ነጥቦችን አንስቶላችሁ ብዙ ሳናዘጋችሁ ሰዓታችንም ስለሄደ ለነገ ተቀጣጥረን እንወጣለን። የተለያዩ ልጆችም ሀሳባችሁን ስለምትሰጡ ምናልባት ሞልሽዬ የሚሰማ ከሆነ እና ማውራት የምትችል ከሆነ ኢንኬዝ ያንተን ክላስ ከጨረስክ ማለት ነው አሳውቀን፣ ካልሆነ ወደ ሌሎቻችሁ ሀሳብ እንሄዳለን። አስቀድሜም እንደነገርኳችሁ ያ ሞልሽ አይመቸውም እዚህ ጋር ፔጁን ብቻ እንትን እንዲል ነበር። ኦኬ ሞልሽ ከፈትክ ቀጥል። እንዴት አመሻችሁ? አትሊስት ሰላም ልበላችሁ ብዬ እኮ ነው። ጄፒ ናፌ አለን ሁላችሁንም ሰላም ብያለሁ። አትሻይ እንዴት አመሻችሁ? እንዴት ናችሁ? ያው እንግዲህ ይቅርታ ይደረግልኝ አስፈቅጃ አሳውቄ ምናምን ነው እና ያው ልጆች ጋር ባክ ቴስት ምናምን ስለነበረን ያ ተናግሬያለሁ፣ አስቀድሜ ተናግሬያለሁ። አይ ሆፕ ልጆችም አላጣህም፣ እዛው ሂዱ ቪዲዮንም እንለቃለን ብለናል። ኦልሞስት ወደ 100 ምናምን ሰው ነበር። አሪፍ አሪፍ። እና ምን ትለናለህ ስለ ምናልባት ስለ ኮርሱም የምትለን ነገር ካለ የተወሰነች ነገር በለንና ጥያቄዎች፣ ሀሳቦች ሊኖሯቸው ስለሚችሉ ዛሬ በተወያየነው ነገር እነሱንም ሀሳባቸውን እንቀበላለን። የመጀመሪያው ነገር ትሬዲንግ ኢንዱስትሪው ላይ ማርኬቱን አይደለም ትሬድ የምናደርገው፣ ባይም ሴልም የምንለው ማርኬቱን አይደለም ወይም የማርኬቱን ቫልዩ አይደለም። ባይም ሴልም የምንለው የኛን ቢሄቨር ነው እና ቢሄቨራችን ደግሞ በትክክል ባይ ወይም ሴል ተብሎ እንደው በህይወታችን ለውጥ ሊያመጣ የሚችል ኢንካም ጀነሬት ሊያደርግ የሚችል የማይንድ ስቴት ላይ ነው ያለ ነው ወይም ደግሞ በትክክል ቢሄቨራችን አንደርስታንድ አድርገናል ወይ ላለንበት ቢሄቨር የሚመጥን ወይም ለዚህ ቢሄቨር ሊሆን የሚችል የትሬዲንግ ስታይል መርጠናል ወይና ያ እያንዳንዱ ለምሳሌ ዲዎች በትሬዲንግ ኢንዱስትሪው ምን አይነት ውሳኔ እንደሚወስኑ ምን ክፍተት እንዳለባቸው ምናምን በጣም ብዙ ነገር ማውራት ይቻላልና ኮርሱ ላይም በሰፊው እናየዋለንና እናንተ ራሳችሁ ሳይንሱ ምን ይላችኋል ስለናንተ የሚለው ነውና እኔ ከዚህ በፊት ያው ናትሻ ነግሬያለሁ። በትዳሬ እንኳን ጀስት ሴቭ አድርጌ የኖርኩበት ትልቁ ሚስጥር ምንድነው ማንገናኝ ሰዎች ግን ህይወታችንን እንድመራ ካደረገን አንዱ ሚስጥር እኔና እሷ በደንብ ተዋወቅን ማለት ነው። የኔን ዲስክ ፕሮፋይል አንደርስታንድ አደረገች። ያው ከዚህ በኋላ እንግዲህ ልጆች ሁሉ አፈርተን ምናምን ደስተኛ የሆነ ቤተሰብ እየመራን ምናምን ነው ብዙ ነገር እያደረግን ነው። ግን ኮምፕሊትሊ ሁለታችንም እሷንም የፈለገ ነገር እንደ ጥፋተኛ እያደረኩ ሁሉ ጊዜ እንድሰላት የሚያደርገኝ ነገር ነበር። እሷም ደግሞ በቃ ይሄማ መቼም ቢሆን መስተካከያ የለውም በቃ ሰው አይደለም ብላ ከሌላኛው አንግል እንድትቆም የሚያደርጓት በጣም ብዙ ነገሮች ነበሩ ማለት ነው። ይሄን ስልጠና ከወሰድኩና ይሄንን ነገር በደንብ አንደርስታንድ ካደረግን በኋላ ግን ኦሬዲ የኔ አእምሮዬ ላይ የሚመነጭ ወይም ደግሞ እኔ አእምሮዬ ላይ ምንድነው የሚመጣ ሆርሞን እንዳለ በደንብ ተረዳሽ። ውሳኔዎችን የማረጋቸውን ድርጊቶችን አብዛኛውን ነገር ፈልጌው ሳይሆን እኔ አእምሮ ላይ ለደስታ ብሎ የሚመረት ሆርሞን አለ። እኔ አእምሮ ላይ በፍራቻ ጊዜ በተለያዩ ሲቹዌሽኑ ሆኜ ማለት ነው አእምሮ ላይ የሚመረቱ ሆርሞኖች አሉ። ስለዚህ የነዛ ችግር እንደሆነ እና ደግሞ ሊቀየር የሚችል ነገር እንዳልሆነ ምናምን እየተረዳን ስንመጣ እኔም እሷን ወደ መረዳት እሷም እኔን ወደ መረዳት ምናምን ነውና ደስተኛ የሆነ ህይወት እስከ መምራት ድረስ ትደርሳለህ የሚስጥሩ ሲገባ ማለት ነው። እና ቀለል አድርጋችሁ እንዳታዩት ለትሬዲንግ ብቻ ሳይሆን ጄፒ ሲል እንደነበረው በሁሉም የህይወታችሁ ክፍል ይሄ ወርክ ላይፍ ባላንሳችሁ በጣም የተስተካከለ እንዲሆን ነው። እና ይሄንን ካላደረጋችሁ ስለ እውነት ነው የምነግራችሁ ወርዝ የሚያደርግም አይደለም። እንደዚህ አይነት ኮርስ ለመውሰድ ምን ያክል ሊያስከፍል እንደሚችል ቻትጂፒቲ ሰርች ማድረግ ትችላላችሁ። እንደው ቀለል አድርጉትና የዲስክ አሰስመንት ቴስት ለመውሰድ በትንሹ ስንት ያስከፍላችኋል? ጀስት ቴስቱን ብቻ ማለት ነው። ቴስቱን አውቃችሁ ያን ፐርሰናሊቲያችሁን ያላችሁን ቢሄቨራል ሳይንስ አንደርስታንድ አድርጋችሁ ለዚህ ለናንተ ቢሄቨራል ሳይንስ
የሚመጥን ለድክመታችሁ ለጥንካሬያችሁ የሚበጃችሁን አይነት ስልጠና ሳይሰጣችሁ ቴስቱን ብቻ ለመውሰድ እንኳን በትንሹ $90 በላይ ኮስት ያደርጋችኋል ማለት ነው። which is ይሄኛው ጀስት እንደው እኛ የበኩላችን አለ አይደል እንደ እናበርክት ምናምን ነው። ሁለተኛ ያለ ክፍያ ስንሰጠው ኖረናል። አሁንም ያለ ክፍያ መቀጠል እንችል ነበር። ነገር ግን ሰው ቫልዩ አያደርገውም፣ አይለወጥም። በትክክል ሰው ላይ የሆነ የምንፈልገውን ያክል ኢምፓክት አናመጣም ነው እና በዛ ልክ ተረድተን ምናምን ነው ወደዚህ ነገር የመጣ ነውና እኔ ፕሮሞት እያደረግኩ ምናምን አይደለም። በነፃም ሊሆን ይችላል በፈለጋችሁበት መንገድ ብቻ ግን ይህንን ነገር በደንብ አንደርስታንድ አድርጉት። በህይወታችሁ እስከዛሬ በጣም ብዙ መጽሐፍቶችን ቆርጥማችሁ በልታችኋል፣ አንብባችኋል፣ ተፈትናችኋል፣ ቸክላችኋል፣ ምናምን ብዙ ነገሮችን አሳልፋችኋል። ለዚህ ደግሞ እስኪ የሆነ ጊዜ ስጡትና የሆነ ሊያመጣው የሚችለውን ኢምፓክት ለመረዳት ሞክሩ። ይሄንን ለምችለው ናቲ ሞልሽዬ በጣም በጣም አድርገን እናመሰግናለን። አይ ሆፕ ነገ አንድ ላይ ሆነን ደግሞ የተወሰኑ ነገሮችን በዚሁም ጉዳይ እናነሳለን ወይ የነገ መርሃ ግብራችንን ነባራዊ በሆኑ ከትሬዲንግም ጋር አያይዘንም ቢሆን እንግዲህ ዋናውን ፈተና ልንሰጣችሁ አንችልም፣ ግን ፈተናዎችን እናዘጋጅና እናንተም የምትመለከቱበትን ሁኔታ እንፈጥራለን። ሜቢ በኋላ ላይ 5-10 ሰከንድ ማነው 10 ደቂቃም ከወሰድን እዚህ ጋር ያሉ እንግዶቻችንን ከጨረስን እኔ ፐርሰናሊ ቆይቼ አንድ ፈተና ልሰጣችሁ እችላለሁ። ዞሮ ዞሮ ሞልሽዬ እጅግ በጣም በጣም አድርጌ አመሰግናለሁ። ከጊዜህ ላይ ከተጣበበ ሁነት ላይ ተነስተ እንግዲህ ስላወራህን ያው ሀሳብህን ስላካፈልክን ማለት ነው። በተረፈ ወደዚህ መድረኩ ላይ ወዳላችሁ ልጆች እንሂድ። ሜቢ ናፍሻ እድሉን ከፈለግሽ መጀመሪያ ቅድሚያ ላንተ ሰጣለሁ። የማይመችህ ከሆነ ግን አስቀድማችሁ የገባችሁ ልጆች ጀምሩና ትቀጥላላችሁ ማለት ነው። ያ ናትሻ አስቀድማቸው እነሱ። እሺ ናት ያሲኔ መቀጠል ትችላለህ። ምናልባት ሀሳብ፣ አስተያየት፣ ጥያቄ ካለ ጠይቀን፣ ካልሆነ ያው ከታችም እየጠበቁ ያሉ ልጆች ስላሉ ያሲን ኤኬ ሀሳብ፣ አስተያየት፣ ጥያቄ ካለ እሺ። ኤፍሬም ወደ አንተ ልምጣ። ኤፍሬም ይሰማል? ኦኬ። ሀሳብ ያላችሁ ምናምን እጃችሁን ያው ጠይቁ። ኤዲ ፎሬክስ ለአንተ ሀሳብ እንስጥ ማለት ሀሳብ መስጠት ከቻልክ ወይም ከፈለክ ኤዲ ፎሬክስ። አብዛኛዎቻችሁ ጸጥ ብላችኋል። ያው ሀሳብም አስተያየትም የላችሁም በሚል እያወረድኳችሁ ነው። ምናልባት አንድ ነው ወንድሜ መቀጠል ከቻልክ። ሰላም ብያችኋለሁ። ናትሻ ሞድልሽ ሁላችሁንም በጣም ነው መወዳችሁ። የምር ታንክስ የምር እዚህ ግሩፕ ላይ ወይ እዚህ እንትን ላይ መምጣቴ እኔ በጣም ራሴን ትልቅ እንደተመረቀ ሰው ቆጥራለሁ። ምክንያቱም ሳላስበው ነው ትልቅ ቦታ የተገኙት። አጋጣሚ ትሬዲንግን ቅርብ ጊዜ እንደጀመርኩ ሞልሽ ያቃትልሽ አጫውቼው ነበር እና ብዙ ነገር ነው እየተማርኩ ያለሁት። እስካሁን እያነሳችሁ ያላችሁት ነገር ቁጭ ብዬ በጣም እየሰማሁ ነው፣ መሆኑም እየተከታተልኩ ነው። በጣም ትልቅ ሀሳብ ነው። እግዚአብሔር ይባርካችሁ ነው የምለው። እኔ ሌላ የምለው ነገር የለኝም። ለምን ለትውልድ ጥሩ ነገር ነው ይዛችሁ የመጣችሁት እና ለአሁኑ የሌሎቹን ጊዜ ከሚሻማ እንደዚህ ብዬ ባበቃ ደስ ይለኛል። በጣም ነው አመሰግናችሁ። እሺ ወንድሜ ምርቃቱ ለአንተ የሚድረስ በጣም እጅግ አድርገን እናመሰግናለን። ቴንኪዩ በጣም ወንድማችን። ሌላ ሀሳብ ያለው ካለ እጃችሁን ማውጣት ትችላላችሁ። ካልሆነ ቅድም እንግዲህ በውስጥ የጠየቃችሁ ሜቢ የቴሌ ብር ያላችሁት ልጆች አሁን ከታች በምጽፍላችሁ አይሲ አንደርስኮር እዚህ ቴሌግራም ላይ ስክሪንሻትንና የ127 ላይ የተላከላችሁን ትራንዛክሽን ትልኩና በቀጥታ ያስገባችኋል ማለት ነው። በቴሌ ብር በተለያየ አጋጣሚ የክፍያ ችግር የገጠማችሁ ልጆች ማለት ነው። አይሲ ኢትዮጵያ ጋይስ ይኸው ከታች የጻፍኳት አይሲ ኢትዮጵያ የምትለዋ ማለት ነው። በተረፈ ሌላ ሀሳብ፣ አስተያየት፣ ጥያቄ መስጠት መጠየቅ የምትፈልጉ ልጆች ካላችሁ አሁንም እድሉን ልስጣችሁ። ካልሆነ ያው ሰዓታችንም እየሄደ ነው። ስለዚህ ሜቢ አንድ ግን
7 ደቂቃ አለችንና ምን እናድርግ መሰላችሁ? ሁላችሁም በየራሳችሁ ትይዛላችሁ። አንድ ሰው ግን እጁን ያውጣና ይሄንን ፈተና መውሰድ የሚፈልግ ካለ እስቲ አንዳችሁ እጃችሁን አውጡ። ምንድን ነው ፈተናው ሁኔታው የሚለው ሁላችሁም እንድትመለከቱ ስለምንፈልግ ከትሬዲንግ ጋር የተያዘ ትሬድ እያደረጋችሁ ያላችሁ ልጆች የዲስክ እንትናችሁ የምታውቁ ቀድሞ ያወጣውን ፈቃድ ሰጥና ኤቢሲዲ ለአንተ ልስጥ። እንግዲህ ከፊት ለፊት የመጣው አንተ ነህ። ሰላም ወንድም፣ እንዴት አመሸህ? ሰላም እንዴት ናችሁ? አለን አለን። እንዴት ነህ? ይሰማል? ይሰማል። እሺ ለመጠየቅ ፈልገህ ይመስለኛል አይደል? አይ ቲንክ ኔትወርክም አስቸጋሪ አዎ ይመስለኛል። አዎ እሺ ኦኬ ኦኬ። ስለዚህ አሁን በቀጣይነት የምጠይቅህን ጥያቄዎች አንተ መሆን የምትፈልገውን የትሬደርነት አይነት ሳይሆን የምትመልስልን አሁን ኤግዛክትሊ የሆንከውን ማንነት ነው። ስለዚህ ሌሎቻችሁም ወረቀትና እስክሪብቶ አዘጋጁ፣ ወይም በስልኮቻችሁ ላይ ይህንን ጥያቄዎች ከ1 እስከ 24 ድረስ መልሶቹን ትይዙታላችሁ ቲክቲክ እያደረጋችሁ። እኔ መደመር አልችልም። ምናልባት ኤቢሲዲ ያንተንም መያዝ ከቻልክ ያዝልን። ኤቢሲዲ ባልከን ቁጥር ምን ያህል ኤ ምን ያህል ቢ የሚለውን ለመደመር እንዲመቸን ማለት ነው። ሜቢ አቡሼ ካለ ኦኬ፣ ወጣ ወንድሜ። ኃይሌ ወደ አንተ ቀጥላለሁ። ጥያቄውን ለአንተ ላቅርብልህ። አይ ቲንክ ኔትወርኩም አስቸጋሪ ነው መሰለኝ። ኃይሌ አለ? አዎ አለው። ዲስክ አሰስመንት ነው። ትናንት ሰጥቶኝ ነበር። ሞላ ወስደህ ነበረ? ወስጄ ነበር ነኝ። ኦኬ፣ ሌላ ያልወሰደ እድሉን እንስጥ። ኦኬ፣ ማይ ቢግ ጋድ አይ ቲንክ በውስጥ ማውረታኝ ነበር እና አሪፍ። እንኳን መጣሽ ብራዳ። ክፈተው ማይክህን። እንዴት ነህ? ሰላም ብለናል ወንድም። እግዚአብሔር ይመስገን። እሺ፣ አይ ቲንክ አንተ አልወሰድክም እስካሁን ጥያቄዎችን። እሺ፣ ስለዚህ ለሱ የምጠይቀውን ሁላችሁም መውሰድ እንድትችሉ አድርጌ ነው እሺ ያዘጋጀሁት። ስለዚህ ይፈልጋለሁ ያላችሁ ማየት የምትፈልጉ ልጆች እንዳለ አንዴ እዩት። እሺ፣ እንትኑ ማለት ተከታተሉ አብራችሁ እና ጥያቄውን እኩል መልሱ። የመጀመሪያው ጥያቄ በጣም እርግጠኛ የሆንክበት ሲግናል መጣ እንበል፣ ነገር ግን አካውንት ላይ ያለው ብር ደግሞ በጣም አነስተኛ ነው። ምን ታደርጋለህ? ሜቢ ማይ ቢግ እንትን ታያለሽ። ልክ ስትመልሹ ብቻ ሚዩትሽን ትከፍቻለሽ በየማሉ ለሁሉም እንዲሰማ ማለት ነው። በጣም እርግጠኛ የሆንክበት ሲግናል መጣ እንበል፣ ነገር ግን አካውንት ላይ ያለው ገንዘብ ትንሽ ነው። ምን ታደርጋለህ? ኤ ይለፍልኝ ወይም ይጥፋ ብዬ ሙሉ ማርጅን ፉል ማርጅን እገባለሁ። ቢ ጓደኞቼን ይሄ ነገር እንዴት ነው ብዬ ጠይቄ አበረታቱኝ እላለሁ። በትንሽ ሎት ሳይዝ እገባለሁ። ሲ አካውንቴን አደጋ ላይ መጣል አልፈልግም። ሲ በትንሽ ሎት ሳይዝ እገባለሁ። አካውንቴን አደጋ ላይ መጣል አልፈልግም። ዲ የሪስክ ቱ ሬዋርድ ሬሾን አስልቼ ከፕላኔ ጋር ከሄደ ብቻ እገባለሁ። አንዴ ደግምልሃለሁ። በጣም እርግጠኛ የሆንክበት ሲግናል መጣ እንበልና ነገር ግን አካውንት ላይ ያለው ብር ትንሽ ነው። ምን ታደርጋለህ? ኤ ይለፈኝ ወይም ይጥፋ ብዬ ሙሉ ማርጅን ወይም ፉል ማርጅን እገባለሁ። ቢ ጓደኞቼን ይሄ ነገር እንዴት ነው ብዬ ጠይቄ አበረታቱኝ እላቸዋለሁ። ሲ በትንሽ ሎት እገባለሁ። አካውንቴን አደጋ ላይ መጣል አልፈልግም። ዲ የሪስክ ቱ ሬዋርድ ሬሾን አስልቼ ከፕላኔ ጋር ከሄደ ብቻ እገባለሁ። ዲ ሁለተኛ ኢንተርኔት ዳታ እያለቀብህ ነው እንበል። ትሬድ ክፍት አለ ኦልሬዲ። ኤ የጎረቤት ዋይፋይ ለመስበር ወይም ሆትስፖት ከሰው ለመቀበል ሞክራለሁ። ቢ ጓደኛዬ ጋር ደውዬ ዳታ ላክልኝ በእናትህ ብዬ ለምነዋለሁ። ሲ ቀድሜ ፓኬጅ ስለገዛው አያልቅብኝም፣ ቢጠፋም ችግር የለውም ብዬ አምናለሁ። ዲ ምን ያህል ሜጋባይት እንደቀረኝ ሁሌም ስለምከታተል ድንገት አያልቅብኝም። ቢ ጓደኛዬ ጋር እንትና እሺ እና እዚሽ ጋር እንዳትረሱት፣ ሁላችሁም የምትመልሱት ምላሽ መሆን የምትፈልጉትን ወይም ትክክል ነው ብላችሁ የምታምኑትን ሳይሆን አሁን እውነተኛው ማንነታችሁ፣ ይሄ ውጤቱም ራሳችሁ ጋር ስለሚቆይ ራሳችሁን እንዳትዋሹ። ራሳችሁን ከዋሻችሁ እመኑኝ መቼም ቢሆን ፐርሰናሊቲያችሁንም አታገኙም። ያለ ፐርሰናሊቲያችሁ ትሬድ ስታደርጉም ትከስራላችሁ። ስለዚህ እሷን በደንብ ዶት አድርጉባት። ሶስተኛ ፕሮፕ ፊርም ፈተና ወድቀህ ታውቃለህ ወይ? ኤ አዎ ብዙ ጊዜ፣ ምክንያቱም በአንድ ቀን ለማለፍ ስሞክር። ቢ አዎ የገዛሁት ድርጅት እስካም ነው አሉ ከዛ ለዛ ነው። ሲ አዎ
ፈተና ወድቄ አውቃለሁ፣ ግን ብዙም አልተበሳጨውም። እንደገና በዝግታ ሞከራለሁ ብዬ አስባለሁ። ዲ አልፎ አልፎ የወደቅኩት ደንብ ወይም ሩል ሳላውቅ ጥሼ ነው። ሩሌን ሳላውቅ ጥሼ ነው። ሲ ሲ አራተኛ በአዲስ ዓመት ወይም በበዓል ቀን ገበያው ክፍት ቢሆን ኤ በዓል የለም ለኔ ብር መስራት አለብኝ እሰራለሁ። ቢ ከቤተሰብ ጋር እየበላሁና እየጠጣው በስልክ አልፎ አልፎ ያለው። ሲ በዓል የቤተሰብ ጊዜ ነው ስለዚህ ቻርቱን አልከፍተውም። ዲ ገበያው ቀዝቃዛ ወይም ሎ ቮሊዩም ስለሚሆን ማየት እንጂ መግባት አልፈልግም። ቢ ቢ አምስተኛ ዶላር በጥቁር ገበያ ብላክ ማርኬት መናሩን ሰማህ እንበል፣ ምን ይሰማሃል? ኤ ደስ ይለኛል፣ ያጠራቀምኩትን ዶላር አውጥቼ የሚሸጥበት ጊዜ ነው ብዬ አምናለሁ። ቢ ይጨንቀኛል፣ ኑሮ ሊወደድ ነው ብዬ ለጓደኞቼ ያወራለሁ። ሲ ተጽዕኖ እስኪመጣ በትዕግስት እጠብቃለሁ። ዲ በቻርቱ ላይ የዩኤስዲ ፔሮችን ምን ተጽዕኖ እንደሚያመጣ እመረምራለሁ። ኤ ስድስተኛ ትሬዲንግ ሱስ ወይም አዲክሽን ሆኖብሃል ወይ? ኤ አዎ፣ ቻርት ካላየው ያመኛል፣ ማታም አልተኛም። ቢ ሱስ ሳይሆን ማህበራዊ ህይወቴ ሆኗል፣ ወሬው ነው ደስ የሚለኝ ግሩፕ ላይ ቻት ላይ ምናምን። ሲ አይ የመስሪያ ሰዓት አለኝ ከዛ ውጪ አልነካም። ዲ ስራ እንጂ ሱስ አይደለም ብዬ አምናለሁ፣ ዲሲፕሊን ስላለኝ እቆጣጠረዋለሁ። ዲ ቢ ዲ ዲ ዲ ዲ እሺ። ሰባተኛ ሜንቶር ወይም አስተማሪ ለመሆን ታስባለህ ወይ በዚህ ዘርፍ? ኤ አዎ፣ ቶሎ ታዋቂ ሆኜ የሲግናል ግሩፕ መክፈት ፈልጋለሁ። ቢ አዎ፣ ሰዎችን ማነሳሳትና ማስተማር እወዳለሁ። ሲ አይ ራሴን ችዬ በጸጥታ ብሰራ ይሻለኛል። ዲ ምናልባት ግን ጥልቅ እውቀት ከጨበጥኩ በኋላ ብቻ። ምናልባት ልከፍት እችላለሁ ግን ጥልቅ እውቀት ከጨበጥኩ በኋላ ብቻ። አዎ ምናልባት ጥልቅ እውቀት ከጨመርኩ ብቻ። እሺ። ስምንተኛ ስልክህ ወይም ላፕቶፕህ ቢበላሽ ምን ታደርጋለህ? ያለኝን ሸጬም ቢሆን ወዲያውኑ አዲስ እገዛለሁ፣ ሌላ ነገርም ሸጬ ቢሆን። ቢ የምጠቀምበት ሌላ ሰው ወይም ኢንተርኔት ካፌ እፈልጋለሁ። ሲ እስኪሰራ ወይም እስክገዛ ድረስ ትሬዲንግ አቆማለሁ። ዲ ባካፕ የሆነ ስልክ ስላለኝ ስራዬን አላቋርጥም። ኤ ኤ። ዘጠነኛ ሮቦት ወይም ደግሞ ይሄ ኤክስፐርት አድቫይዘር ስለመጠቀም ምን ታስባለህ? ወይም ሮቦቶችን ተጠቅመ ኤአይን ተጠቅመ ትሬድ ስለማድረግ። ኤ ብዙ ብር የሚያስገኝ ከሆነ እጠቀመዋለሁ፣ ስራ ይቀንስልኛል። ቢ ጓደኞቼ ከተጠቀሙት እኔ መሞክረዋለሁ። ሲ በራሴ መስራት እመርጣለሁ፣ ሮቦት አላምንም። ዲ ኮዱንና ስትራቴጂውን ካወቅኩት ብቻ እጠቀማለሁ። ሲ ሲ። አስረኛ ትልቁ የትሬዲንግ ጠላትህ ማን ነው? ኤ ስግብግብነት ወይም ግሪድ። ቢ የሌሎች ሰዎች ወሬ ወይም ኖይዝ። ሲ ፍርሃት ወይም ፊር። ዲ የገበያ መለዋወጥ ወይም ቮላታይሊቲ፣ የዋጋ መንዠዋዠው ማለት ነው። ሲ ሲ። 11ኛ የኢትዮጵያ ቡና ወይም ኮፊ እና ትሬዲንግ። ኤ ቡናው ቶሎ ይፍላ፣ አሁን ከቡና ጋር ማለት ቡና እየጠጣ ካለው እና ትሬዲንግን በምን አይነት መልኩ ነው የምታገናኘው? ኤ ቡናው ቶሎ ይፍላ፣ ቡና እየጠጣው ስካልፕ ማድረግ እወዳለሁ። ቢ ቡና እየጠጣን ስለ ፖለቲካ፣ ስለ ፎሬክስ፣ ስለ ማህበራዊ ኑረት ማውራት ደስ ይለኛል። ሲ ቡናው ረጋ ብሎ ይፍላ፣ ልክ እንደ ስዊንግ ትሬዲንግ ነው። ዲ ቡና አእምሮ ያነቃቃል፣ ለትኩረት ፎከስ ይጠቅመኛል ብዬ አስባለሁ። ዲ ዲ ዲ ዲ። 12ኛ የትሬዲንግ ዴስክህ ወይም ቴብል ሴትአፕህ ላይ ምን ይገኛል? ኤ ብዙ ነገሮች አሉ፣ ቻርጀር፣ ውሃ፣ ብር፣ የተዝረከረከ ወረቀት ወዘተ። ቢ የቤተሰብ ፎቶ ወይም አበባ። ሲ ንጹህ ጠረጴዛ፣ ምንም ነገር የለም። ዲ ማስታወሻ ደብተር፣ እስክሪፕቶ እና ካልኩሌተር። ዲ እም? ዲ ዲ ማስታወሻና እስክሪብቶ። ዲ። እሺ። 13ኛ አንድ ስትራቴጂ 5 ጊዜ በተከታታይ ቢያከስርህ ኤ ስትራቴጂው አይረባም፣ ቆሻሻ ነው፣ ወደ ሌላ እቀይራለሁ እላለሁ። ቢ ይሄ ነገር አይሰራም እንዴ ብዬ ግሩፑ ላይ ጠይቃለሁ። ሲ የተለመደ ነው፣ ድሮዳውን ፌዝ የምለው ነው፣
ታግሼ እቀጥላለሁ። ዲ 100 ጊዜ እስክሞክር ድረስ ድምዳሜ ላይ አልደርስም፣ እርግጠኛ ልሆን አልችልም። ሲ 14ኛ ስለ ክሪፕቶ ወይም ቢትኮይን ምን ታስባለህ? ኤ በአንድ ሌሊት ሀብታም የሚያደርግ እድል ነው። ቢ አሪፍ ወሬና ሃይፕ ያለው ገበያ ነው። ሲ በጣም ይዋዥቃል፣ ቮላታይል ነው፣ ለእኔ አይሆንም። ዲ የብሎክቼን ቴክኖሎጂ ወደፊት ዓለምን ይቀይራል ብዬ አምናለሁ። ሲ 15ኛ ትሬድ እያደረግክ መብራት ሄደ እንበል፣ ቻርጅ የለህም። ኤ እበሳጫለሁ፣ በዚህ ሰዓት ብዬ ጮኋለሁ። ቢ ስልኬን ዘግቼ ወጣ ብዬ ከሰዎች ጋር ሻይ ቡና ላለው። ሲ ችግር የለውም ቻርጅ ሲመጣ ቀጥላለሁ። ዲ ፓወር ባንክ ሁሌም ሙሉ ስለሆነ አልጨናነቅም። ሲ 16ኛ ብዙ ገንዘብ ብታገኝ መጀመሪያ የምትገዛው ምንድን ነው በትሬዲንጉ? ኤ ፈጣን መኪና ወይም ውድ ሰዓት። ቢ ለቤተሰብና ለጓደኛ ስጦታ። ሲ ቤት ወይም መሬት which is ቋሚ ንብረት። ዲ አክሲዮን ሼሮች ወይም ደግሞ ቦንድ። ኤ 17ኛ የዜና ትንታኔ ወይም ፈንዳሜንታል አናሊሲስን እንዴት ታየዋለህ? ዜና አልሰማም፣ ቻርቱ ብቻ ይበቃኛል። ቢ ዜና ሲኖር አዝናኝ ነው፣ ገበያው ሲወናበት ማየት ደስ ይለኛል። ሲ ዜና ሲኖር ከገበያ ወጣለው፣ ሰላም ይሻለኛል። ዲ ዜናው ከቴክኒካሉ ጋር መሄዱን አረጋግጬ ልነግድ እችላለሁ። ዲ 18ኛ ጓደኛ ፎሬክስ አስተምረኝ ብሎ 10,000 ብር ቢሰጥህ ኤ ተቀብዬ አካውንቱን አስተዳድርለታለሁ ወይም አካውንት ማኔጅመንቱን እኔ እከታተልለታለሁ። ቢ ብር አያስፈልግም በነፃ አሳይሃለሁ እለዋለሁ። ሲ ይሄ ብር ለአንተ ትልቅ ከሆነ አትጀምር ብዬ እመልስለታለሁ። ዲ የማስተማሪያ ኮርሴ ክፍያ ይሄን ያህል ነው ብዬ ደረሰኝ እሰጠዋለሁ። ቢ ቢ ቢ ነው ያልከኝ? እሺ ከታች ያላችሁ ልጆች እስካሁን ካልሰማችሁኝ አዝናለሁ፣ ተናግሬያለሁ። ለሁላችሁም ነው የሚሆነው። አብራችሁ ጥያቄውን ስሩ። እሱም መጠየቄ ለውጥ የለውም ብያቸዋለሁ። ለሁላችሁም ነው እያሰራሁኝ ያለሁት። እሺ ጋይስ፣ ካልሆነ በውስጥ በቴክስት ልክልሃለሁ። 19ኛ ማታ ከመተኛትህ በፊት ኤ ስልኬን ትራስ ስር አድርጌ እተኛለሁ አላርም እንዳያመልጠኝ። ቢ ቲክቶክ ወይም ቴሌግራም ላይ አምሽቼ ቀስ እያልኩ እተኛለሁ። ሲ ጸሎት አድርጌ በሰላም እተኛለሁ። ዲ ለነገ የሚሆኑኝን ፔሮች መርጬ እተኛለሁ። ሲ 20ኛው ለምንድን ነው የምትከስረው? ኢፍ ዩ ሉዝ አሁን ከከሰርክ ለምንድን ነው የምትከስረው ብለህ ታምናለህ? ኤ ገበያው ማኒፕሌሽን ስለተደረገበት። ቢ ሰው የሰጠኝ ሲግናል ስለሰማው። ሲ እድል ስለሌለኝ። ዲ በቂ ጥናት ስላላደረግኩ። ዲ በቂ ጥናት ስላላደረግኩ። እሺ 21ኛው ከዚህ በታች የትኛው አባባል አንተን ይገልጻል ብለህ ታምናለህ? አደጋ የሌለው መኪና አይሄድም። ሃይ ሪስክ የሆንክ ሰውነ በቃ አደጋ ከሌለው መኪናው አይሄድም ብለህ ታስባለህ። ቢ ሰው ያለ ሰው አይኖርም ወይም ሶሻላይዝድ ነኝ ብለህ ታስባለህ። ሲ የረጋ ወተት ቂቤ ይወጣዋል ብለህ ትዕግስተኛ ነኝ ብለህ ታስባለህ። ዲ ሳይለኩ በጭራ ሳይቆርጡ በምላጭ የሚባለውን ፕሪሲዥን ወይም ፍጹማዊነትን ትመርጣለህ ወይም ፍጹም የሆንክ ሰውነ ማለት ፍጹም ስለ ለፍጹማዊነት ወይም ለፐርፌክሽን ፍላጎት ያደረብህ ሰውነ። ሲ 22ኛ የጎልድ እንቅስቃሴን እንመልከት። ኤ የኔ በጣም የምወደው ፔር ነው፣ እንደ ልብ ነው ገንዘብ የምታስገኘኝ። ቢ ሁሉም ሰው ስለ ጎልድ ያወራል፣ እኔም እወዳታለሁ። ሲ በጣም ፈጣን ናት፣ እኔ የተረጋጉ ፔሮች ነው የሚመቹኝ። ዲ ከዩኤስዲ ጋር ያላት ግንኙነት ወይም ኮሪሌሽን ወሳኝ ነው። ሲ እሺ 23ኛ ዴሞ አካውንት ወይም የሙከራ አካውንት እንዴት ታያለህ? ዴሞ አካውንትን ወይም የሙከራ አካውንትን እንዴት ታየዋለህ? ኤ ጨዋታ ነው ብዬ አምናለሁ። እውነተኛ ስሜት የሚሰጠው ሪል ሲሆን ነው። ቢ ለውድድር ኮምፒቲሽን ብቻ ነው የምጠቀመው።
ሲ እውነተኛ ብር ከማውጣቴ በፊት በደንብ እለማመድበታለሁ። ዲ ስትራቴጂ ለመፈተሽ ወይም ቴስት ብቻ ለማድረግ የምጠቀምበት ላብራቶሪ ነው። ሲ ሲ 24ተኛና የመጨረሻ ጥያቄ ትሬዲንግን መቼ ነው የምታቆመው? ትሬዲንግን መቼ ነው የምታቆመው? ኤ እጅግ በጣም ሀብታም ስሆን፣ ቢ ብቻዬን መስራት ሲደብረኝ፣ ሲ ጡረታ ስወጣ፣ ዲ ገበያው ምክንያታዊ መሆን ሲያቆም። ዲ ዲ አ እሺ አንዴ እንደምረው። ስለዚህ ዲ አሁን ምን ያህል ኤ ምን ያህል ቢ ምን ያህል ሲ እንዳደረጋችሁ መጀመሪያ ቁጠሩት። የእሱን እስከዛ እኔ ልቁጠርለት። ኤ 1 2 3 ኤዎች አሉ። ቢ እሺ 1 2 3 ቢዎች አሉ። ሲ 1 2 3 4 5 6 7 8 9 10 ከዛ ዲ 1 2 3 4 5 6 7 8 ትክክል ነኝ። ኤ 3 ቢ 3 ሲ 10 ዲ 8 ነው የመጣልህ ያንተ ወይስ መልስህን አልያዝከውም እንዴ? ችግር የለውም አንተ ካልያዝከው። እሺ እኔ ይዤልሃለሁ። ስለዚህ አሁን ምን ታደርጉላኛላችሁ መሰላችሁ? ኤ ቢ ሲ ዲ ስንት እንደመለሳችሁ ትይዙትና ኤ ዲ ማለት ነው የእናንተ ዲ ማለት ነው። ቢ ከመረጣችሁ የእናንተ አይ ማለት ነው። ሲ ከመረጣችሁ የእናንተ ኤስ ማለት ነው። ዲ ከመረጣችሁ የእናንተ ሲ ማለት ነው። ስለዚህ ወንድማችን 3 ዲ አለው፣ አንድ ማን ነው አይ 3 አይ አለው። ከዛ ኤስ ላይ 10 ኤሶች አሉት። ከዛ ሲ ላይ ደግሞ 8 ሲዎች አሉት። ይሄ ውጤት ምንን ያሳየናል ለሚለው ለሁላችሁም ምላሽ የሚሆን ነገር ልጠይቃችሁ። ኤ ብዙ ካመጣችሁ አብዛኛው ኤ ከሆነ ኮማንዶ የምትባሉት ዶሚናንስ ታይፕ ፐርሰናሊቲያችሁ ዲ ላይ የሚሆንበት ፕሮባቢሊቲ የሰፋ የሆንከው ትሬደር ነህ ማለት ነው። አንተ ለገበያው ወይ ንገስ ወይ ውደቅ አይነት የሚል መፈክር ይዘህ ነው የምትገባው። በቃ የኢትዮጵያ ኢኮኖሚም ሆነ የኔትወርክ ችግር የቤት እንትን አያገባም። በቃ ወይ መውደቅ ወይ መነሳት እስከ ጥጉ ዝም ብለህ ንደው ነው። ባህሪ በጣም ፈጣን ሞሮፍ አደገኛ የሆነ በጣም ጠንካራ ውጤት ተኮር ለውሳኔ የማትቸገር የሆነ ነገር በቃ በወስነው ብለህ ራስህን የምታደርግ ነህ። ትልቁ የዚህ ፐርሰናሊቲ አደጋ አካውንትህን ቶሎ ብሎ ታደርጋለህ። ትርፍህ ብዙ ነው፣ ኪሳራም ደግሞ በዛው ልክ ብዙ ነው። ደፋር ስለሆንክ ማለት ነው። ብዙ ኦፖርቹኒቲዎችንም ልትጠቀም ትችላለህ፣ ብዙ ገደሎችንም ልትገባ ትችላለህ። ከዛስ ለዚህ ፐርሰናሊቲ የሚሰጠው የትሬዲንግ ምክር ትንሽ ፍሬን ያዝ ማድረግ ያስፈልጋል። ቶሎ መድረስ ሳይሆን ዋናው ዓላማው በሰላም መድረስ ነው የሚበልጠው። ስለዚህ በሰላም ለመድረስ መሀል ላይ እንዳትዳከም፣ ሰውነህና ደግሞ ዶሚናንስ ስለሆንክ ዝም ብለህ ሁሌ እንትን ትላለህ ማለት ስላልሆነ እንዳትቸገር ፍሬን ያዝ አድርግ የሚል ነው። ቢ በጣም ብዙ ያላችሁ which is ይሄ ኔትወርከሩ ወይም ብሮከሩ ወይ ደላላው ልትሉ ትችላላችሁ። ሆይታ ኢንፍሉዌንስ ምናምን የሚያበዛው ከኢንፍሉዌንስ ላይፍ ጋር የተገናኘ በጣም እንትን ያለው አንተ ደግሞ መረጃ እና ኢንፎርሜሽን ነው የምትነግደው። በዋነኝነት ንግድ ሁላ የሚያተኩረው ከመረጃ ጋር ከሰው ጋር በማውራት ምናምን በቃ ኮሚኒቲዎች ላይ በመሳተፍ ምናምን ብር ብቻ ሳይሆን ወሬው፣ ግርግሩ፣ ስብሰባው በቃ ከፍሬንድ ጋር ማውራት ምናምን ነው የሚመች። በቃ ይሄ ሀለቱ ነው በቃ የሚያጅብ። ብቻህን መስራት ይደብራል። ስለዚህ የዚህ ሰው ባህሪ ብዙ ጊዜ ከሰዎች ጋር በጣም ተግባቢ ነው። መረጃ አለው፣ ለመረጃዎች ኢቨን አክሰሱም አለው። ግን ደግሞ ብዙ ጊዜ በራሱ የማይተማመን ውሳኔዎችን ለመወሰን የሰውን የሚጠብቅ ነው። የዚህ ሰው አደጋው የሰዎችን ወሬ እየሰማ ልትከስር ትችላለህ። ሲግናሎችን ልታይ ትችላለህ። የመንጋ ሜንታሊቲም ተጠቂ ልትሆን ትችላለህ። በስሜት ትነዳለህ። ለዚህ ሰው የሚመከረው የራስህን አናሊሲስ ማመን መጀመር፣ በተቻለ አናሊሲሶች ላይ ብዙ ስራዎችን መስራት፣ ግሩፖችን መቀነስ፣
ፎከስድ መሆን ከዛ የበለጠ አንተና አንተ የምትሰራቸው አናሊሲሶች ላይ ብዙ ጊዜ መስጠት በትሬዲንጉ ዓለም የተሻለ ቦታ ይሰጣል። ሶስተኛው አብዛኛው ሲ የሚሆነው ደግሞ ይሄ ባህታዊው ሞንክ ብለው የሚጠሩት ስቲዲነስ የምንለው ኤስ ፐርሰናሊቲ ነው። አንተ ደግሞ ዓለም ቢገለበጥ ዶላር ቢወደድ ኔትወርክ ቢጠፋ ምን ቢል ብዙ አትረበሽም፣ አትሸበርም። ሰላምህን ነው የምትወደው። ቼንጅ ለውጥ ምና አይመችህም። ብዙ ትሬዲንግ የህይወትህ አካል እንጂ ህይወትህ እንዳልሆነ በተወሰነ መልኩ የተረዳ ስብዕና አለ። ብዙ ጊዜ ባህሪያቸው የነዚህ ኤስ ታይፕ ላይ ያሉ ሰዎች ታጋሽ ናቸው፣ ሩቅ አሳቢ ናቸው፣ የማይደናገጡ ናቸው ወዘተ ማለት ነው። አደጋው ግን በጣም ከመጠንቀቃቸው የተነሳ ፍርሃትን ያመጣባቸዋል። ምርጥ እድሎችን ወይም ኢንትሪዎችን ታሳልፋለህ። ይሄ ፓራላይዝድ ትሆናለህ ውሳኔዎችን ለመወሰን ማለት ነው። እንደ አጠቃላይ በትሬዲንጉ ላይፍህ ምክሩ አንዳንድ ጊዜ እድሎችን መጠቀም አስፈላጊ መሆኑን ፍርሃትን ማስወገድ ይኖርብሃል። ስለዚህ በተለይ ከዚህ ከፍርሃት ጋር ሊመጡ የሚችሉ ኤሰንሶችን ከሳይኮሎጂካል አንግል መረዳትና የሚያቆመውን ነገሮች ድፍረትህን ሊሰጡ የሚችሉ ሁነቶችን ሞሮፍ ሎጂክ ላይ የተመሰረትክ ማስፋትና ማጠንከር ነው ማለት ነው። ዲ ያላችሁ ብዙ ዲ የመጣላችሁ ደግሞ which is C ፐርሰናሊቲ ማለት ነው። ይሄ አካውንታንቱ ነው። አንተ ለእያንዳንዱ ሳንቲም ሂሳብ የምትሰራው ነው። በግምት ወይም በገስ መስራት ለኦዲተር ወንጀል ነው ብለህ የምታምን ትሬዲንጉንም የበለጠ እንትን የምትል በቃ ቁጥሮች ላይ መሰረት አድርገህ ወይም ኢቭን አናሊሲስን በጣም ጠንካራ ከዛ ብዙ ደግሞ እንትን አለብህ ማለት አናሊሲሶቹን ለመስራት በቃ እያንዳንዷ ነገር ፐርፌክት እንድትሆን ፐርፌክሽኒስት ናቸው ብዙ ጊዜ ይባላል። ስለዚህ ስሜት የለህም፣ ግን ደግሞ ዳታውን ብቻ ነው የምታምነው እና ዳታው ደግሞ እንዲሟላልህ ትፈልጋለህ። ብዙ ጊዜ ባህሪያቸው በእያንዳንዱ እንቅስቃሴዎቻቸው ላይ በጣም ጠንቃቃ ናቸው። በጣም በዝርዝር ኢንዲቴል አጥኚዎች ናቸው። በጣም ዲሲፕሊናቸው ላይ ጠንካሮች ናቸው። ብሎ በማድረግ ብዙ አይታወቁም። ሲዎች አካውንታቸውን ብሎ አያደርጉም። ችግራቸው ግን አናሊሲስ ፓራሊሲስ የሚባለውን በዚህ የትሬዲንጉ ዓለም በቃ ይሄኛው ካልተሟላልኝ 100% እኔ ያሰብኩት ሴታፕ ካልመጣ ይሄኛው ኢንዲኬተር ካልመጣ እያላችሁ ብዙ ኦፖርቹኒቲዎች የሚያፋችሁና የዚህ ፓራሊሲሱ አደጋ ውስጥ የምትገቡበት ወይም የአናሊሲስ ልምሻ የሚደርስበት ይሆናል ማለት ነው። ስለዚህ ከዛም ባለፈ ትልቁ አደጋ የሲ ፐርሰናሊቲ ትንሽ ነገር ከተበላሸብህ ወደ ጭንቀት ውስጥ ትሄዳለህ። ምክንያቱም አብዛኛውን ጊዜ ፐርፌክሽኒስት ስለሆን ፐርፌክሽን ነው እንዲሆን የምትፈልገው። ብዙ ምድር ደግሞ በአጠቃላይ ሁሉም ኔቸርም ሆነ አጠቃላይ በውስጡ ያሉ ነገሮች ፐርፌክት የሆነ ነገር የለም። ስለዚህ ያንን ነገር በተቻለ ገበያው ፐርፌክት እንዳልሆነ በማመን የሂሳብ ቀመርህ ራሱ የሰራው ሴታፕ የሰራው ያጠናው ነገር ባይገጥም ራሱ ተለዋዋጭ መሆንን መልመድ 100% ግዴታ መሆን አለበት ከምትል 10 ቼክሊስት ከኖሩ 10 ነገሮች እንዲሟሉ ቢያንስ 6-7ቱ ሲሟሉልህ ሪስክህን ቀነስ እያደረግ ያንን የመድፈርና ትሩፋቱን የማየት ሂደትን ቀስ በቀስ የመመልከት የሚል ምክር ይሰጣችኋል ማለት ነው። አይሆፕ እንግዲህ የሆነች ነገር አግኝታችሁበታል። ግን አሁን እሺ 10ኛውን ጥያቄ ልድገምልህ ወንድም ይቻላል። 10ኛው ጥያቄ ትልቁ የትሬዲንግ ጠላትህ ማን ነው? ስግብግብነት ነው? የሌሎች ሰዎች ወሬ ወይም ኖይዝ ነው? ፍርሃት መፍራት ነው በገበያ ውስጥ ወይስ የገበያው መለዋወጥ ወይም ቮላታይሊቲ ነው? ይሄ ያንን ይመስላል። በተረፈ አይሆፕ ማለት አሁን የሰጧችሁ እንዳልኳችሁ ዝም ብሎ ስለ ሀሳቡ ምንነትና እንደ አጠቃላይ የዚህ የዲስክ አሰስመንት ዋና ቤዝ ምን እንደሆነ ለማሳየት ነው። ነገ በተረጋጋ መንፈስ ሌሎች ጥያቄዎችንም ጨምርላችሁና በደንብ እንሰራለን። ሞልሽም ደግሞ የበለጠ ስለ እነዚህ ስብዕናዎች በማርኬት ውስጥ ምን አይነት ዲፍረንስ ሊፈጥሩ እንደሚችሉ ማወቅ ይቻላል ማለት ነው። በተረፈ ሞልሽ እንዳላችሁ ነው እኛ እቺን ገንዘብ የምናስከፍለው ምናልባት ጠንካራዎቹን ዴዲኬትድ የሆኑትን አይ ስለከፈልኩ ልማር የሚሉትን ለመለየት ነው። እናንተ ግን ዞር ዞር ብላችሁ ዲስክ አሰስመንት ምንድን ነው ወዘተ ወዘተ የሚሉትን ነገሮች በደንብ አድርጋችሁ ኢንዲቴል ለማየት ሞክሩ ማለት ነው ጋይስ። ይሄንን ይመስላል። አኪራችን አይ ቲንክ ሙሉ ጥያቄ ነው እንደደረሰች። በመጀመሪያ እንዴት ነህ አኪራ? ምናልባት ማታውቁት ልትኖሩ ትችላላችሁ። አስቀድሞም እንግዲህ በትሬዲንግ ውስጥ የቆየ ልጅ ነው። እዚህ ቲክታክም ላይ ብዙ ጊዜ ላይቭ እየገባ ብዙ ሀሳቦችን ከወጣቶች ጋር የሚያወራ ልጅ ነው። በመጀመሪያ እንኳን ደህና መጣሽ አኪራ። እንዴት ነው ወንድሜ? ናቲ እንዴት ነህ? ሰላም ነው? አለን ሰላም ነው አለን። እና
እኔም ካልኩሌት አድርጌ እኮ ቅድም እንትን ላይ ኮመንት ላይ ጻፍኩትን አይታል። ያ አይ ቲንክ ጥያቄዎች ያመለጡ ይመስለኛል። ምክንያቱም የሚታየኝ ያንተ 12 እና 7 ኦልሞስት 19 ጥያቄ 5 ጥያቄ ሳያመልጥህ አይቀርም። ስንተኛው ጥያቄ ላይ ነበር? ኖ ኤ 4 ነበር እና ሌላው የቀረው ነው። ኦኬ ስለዚህ 7 ቢ 6 ሲ እና 6 ዲ ራይት። ይሄ ደግሞ ቅድም እንዳልኳችሁ ስጀምር ምን ብያችኋለሁ? በተቻላችሁ መጠን በአንዴ ስጠይቃችሁ በአንዴ ጭንቅላታችሁ ስፓርክል አድርጋ የምትመልሰው ምላሽ ላይሆን ይችላል። ከውስጣችሁ ጋር በደንብ ኢንዲቴል አውርታችሁ ምናልባት በፒዲኤፍ አድርጌ እነዚህን ጥያቄዎች አስቀምጥላችኋለሁ። ራሳችሁን ሳትዋሹ ከኤ እስከ ዲ ያሉትን በደንብ እያብላላችሁ ትመልሱትና መሆን የምትፈልጉትን ወይም በትሬዲንግ ዓለም ትክክል ነው ብላችሁ የምታምኑትን ሳይሆን ዛሬ ላይ እናንተ የሆናችሁትን በደንብ ታዩታላችሁ። ሞስት ፕሮባብሊ የአንድ ሰው ፐርሰናሊቲ አንደኛው ነው። ከነዚህ አራቱ አንደኛው ከፍ ማለት አለበት ትክክለኛውን ለማግኘት። ኢንኬስ ካላገኛችሁ ደግሞ ሳይንሱ የሚለው እኔ አይደለሁም፣ ሳይንሱ የሚለው ራስህን የዋሸህባት የሆነች ጥያቄ አለች ማለት ስለሆነ ያንን በደንብ የማብሰልሰል ደጋግሞ የመጠየቅ ሁነት ስለሚጠይቅ ነው ማለት ነው። አኪራችን ያ ቴንክ ዩ ልክላችሁና በደንብ ደግሞ እናንተ ነው ልትሰሩበታላችሁ። ፒዲኤፍ ካለ ወይ ይቻላል፣ ቴሌግራም ችግር ላይ የለውም። ምናምን ከዛ ደግሞ ዲስክ አሰስመንት ብላችሁ በደንብ ብትሰርቹም ጥሩ ነገር ታገኙበታላችሁ ብዬ አምናለሁ። ፒዲኤፉን እለቅላችኋለሁ። ምንም ችግር የለውም። ሄኖክ የ10 ጥያቄ አይደለም አንደኛ 24 ጥያቄ ነው የጠየኩት። ከዛ ደግሞ this is እንትን ነው እንደተናገርኩት ምናልባት አስቀድመህም አልሰማህም። this is not the test። አሁን ስትገባ የምትፈተነው ከሰዋዊ እንጂ ጭራሽ ስለ ትሬዲንግ አይደለም፣ ስለ ባህሪ ነው ሲጀመር። ይሄንን ምንድን ነው የሚለውን ነገር ለማሳያነት ነው ያቀረብነው። ስለዚህ አይ ቲንክ የተሳሳተ ምልከታ አይተሽ ነው 10 ጥያቄ አይደለም የጠየኩት 24 ጥያቄ ነው የጠየኩት። ከዛ ስጠይቅም ደግሞ ከሆኑ ከኤ እስከ ዲ ከሆኑ ባህሪያቶች ጋር የተቆራኙ ተደርገው ኤ ምርጫ ኤ ላይ ያለው ከዲ ጋር፣ ቢ ላይ ያለው ከአይ ጋር፣ ሲ ላይ ያለው ከኤስ ጋር፣ ዲ ላይ ያለው ከሲ ጋር ተቆራኝተው በዚህ የትሬዲንጉ ላይፍ የትኛውን ባህሪ የበለጠ ታሳያለህ የሚለውን ለልጆቹ ለማሳየት እንጂ ቅድም ጄፒሻም ተናግሯል እስከ 16 ፐርሰናሊቲዎች ድረስ የሚደርስበት። ስለዚህ ለዛ ነው ሄኖኬ አይ ሆፕ እንደተረዳሹ ተስፋ አለኝ። እሺ ቀጣይ ሀሳብ ያላችሁ ምናልባት የነምበር ምልክት ያለህ ልጅ ካለ፣ ከሌለ ዩዘር 51 ከዛ ሰዓታችን በጣም ሄዷል ጋይስ፣ እንወጣለን። ዩዘር 51 አሁን መጨረሻ ላይ ገባው ልጅ ሀሳብ ካለ ዩዘር 51 ከዛ ሰዓታችን በጣም ሄዷል ጋይስ፣ እንወጣለን። ኦኬ ምናልባት መድረኩን ለመዝጋትም እንዴት አመሻችሁ? አለን ወንድሜ፣ ሁላችሁም እንዴት ነው? ሰላም ብያለሁ። አሪፍ ታይም ነበረ እናትሻ። እሺ እስካሁን በነበረን ቆይታ ያው ስትከታተሉን የነበራችሁ ልጆች እንዳላችሁ ሆኖ ምናልባት ዛሬ እንዲሁም በመንገድ ላይ አግኝታችሁን ጆይን ያደረጋችሁ ልጆች አንዳንድ ጥያቄዎችን በመሀል እየተጠየቁ ስለነበረ ለመናገር ያክል ነው። ይህን ፕሮግራም ከጀመርን ሳምንት አልፎናል። ከ30 ቀኑ ኮርሳችን ላይ ጉዟችን ሂደታችን ምን ይመስላል የሚለውን ለማሳየት ያክል ከባለፈው ሳምንት ጀምሮ ለ6 ቀን በዋናነት ሰፋ ባለ መልኩ የኮርሱ አሰጣጥ ሂደት እንዲሁም ምን አይነት አካሄድ እንደሚኖረው ያሳየንባቸው የቀጥታ የመድረክ የቴሌግራም የላይቭ መማማሪያ ፕሮግራሞች ስለነበሩ ሞር ብዙ ጥያቄዎችን እዛ ላይ መልስ ማግኘት ትችላላችሁ ብዬ አስባለሁ። ቴሌግራም ላይ በኢቲ አፕስ ኢቲ ነፃ አፕስ በክሪፕቶ ቶክ ኢቲ እንዲሁም በትሬዲንግ ሳይት በእነዚህ በሶስቱ በዋነኝነት በእነዚህ በሶስቱ የቴሌግራም ቻናሎች ላይ ግሩፖች ላይ ከዲሴምበር 2 ጀምሮ ፖስት እየተደረገ ነው የመጣው። ይሄ ከመጀመሪያ ቀን ጀምሮ ያሉት እንትኖች አካሄዳችንና ሞር ያሉትን ነገሮች ክሊር ይሆንላችኋል ለማለት ያክል ነው። ናቲሻ ቴንክ ዩ። አብሼ በጣም እናመሰግናለን። እንግዲህ የኢቲኤን ኢኮሲስተም የዚህ የሳይኮሎጂ ትሬዲንግ ሳይኮሎጂ የ30 ቀን በኢትዮጵያ የመጀመሪያው ነው ብያችኋለሁ።
በዚህ ልክ ሳይኮሎጂ ላይ የተጨነቀ አስተማሪ የለም። ስለዚህ ያንን ነው። ክፍያው ምን ተወሰነ ላላችሁኝ ልጆች አይሆፕ ማሳመን እችላለሁ ብዬ አስባለሁ። ምክንያቱም ትንሽ ወደ 7 ልጅ ምናምን ነው የጠየቀኝ። ስለዚህ ቢያንስ አንድ ቀን ማሳለፍ የሚቻል ከሆነ ሲስተሙን እንዴት መቀየር እንደሚቻል ከጄፒ እና ከሞልሽ ጋር አውርተን ለአንድ ቀን የ40% ቅናሽ እንዲቀጥል ማድረግ እንችላለን። ይህንን ስንል ግን ገንዘብ አውጡ ያለ ፍላጎታችሁ ምናምን አይደለም። አሁን አቡሽም ገብቶ የተናገረው ነገር እንግዲህ እንደ አጠቃላይ ምን ነገሮችን ይይዛል የሚለው በደንብ ኢንዲቴል ተመልከቱት። ኢትስ ናት ኦንሊ አባውት ዲስክ አሰስመንት ብቻ አይደለም፣ ባዮሎጂንም ኒውሮሳይንስንም ብዙ ነገሮችንም ያካተተ ነው። በዛው እንግዲህ የዚህንም ፔጅ ተከተሉ፣ ናፍንም ተከተሏት። በቴክኖሎጂ ብዙ ነገር ይረዳችኋል። ኢቴን ኢኮሲስተም የመጀመሪያ የኢትዮጵያው ክሪፕቶ ከረንሲ ነው። አይሆፕ ብዙ ነገር አዲስ ከሆናችሁ ላታውቁ ስለምትችሉ ፎሎ አድርጓቸው። ባዮ ሊንክ ላይ ብዙ ኢንፎርሜሽኖች አሉላችሁ። በተረፈ ኢትዮጵያዊ እህት ወንድሞቼ በጣም አድርጌ እወዳችኋለሁ። ዛሬ 3 ሰዓት አካባቢ አወራን። ደከመኝ እውነት ለመናገር። ይሄን እልክላችኋለሁ፣ ፒዲኤፉን የጥያቄዎቹን ከሆነ እልክላችኋለሁ፣ የትምህርቱንም እልክላችኋለሁ። ያልተስተካከለ ቢሆንም ዝም ብሎ ወጥ ነው ያወራሁትን በአማርኛ ወይም አመቻችቼ ለማቅረብ እሞክራለሁ። ከዛ በተረፈ በጣም አድርጌ አመሰግናችኋለሁ። ተማምናችሁብኝ እዚህ ቁጭ ብላችሁ ሙሉ ጊዜያችሁን ይህንን ሁላ ጊዜያችሁን ሰውታችሁ ስላዳመጣችሁኝ ናፍሻ በጣም አድርገን እናመሰግናለን ከልብ ማለት ነው ወንድሜ። ምናልባት ሀሳብ ካለሽም አንቺን መጨመር ትችላለሽ። አይሆፕ የማይመች ነው ብዬ ስላሰብኩኝ ነው። በተረፈ ነገም ሌላ ሀሳብ እናነሳና ስለ ሳይኮሎጂ በደንብ አድርገን እቺንም ሳምንት 1-3 ቀን እንጨምርባታለን። ቡትካምፕን ባትሉት ግን ከቡትካምፑ ያልተናነሰ ጥልቅ ሀሳቦችን የምናነሳባቸው መድረኮች ስለሚኖሩ ነገ ከነገ ወዲያና ቅዳሜ ዕለት እንግዲህ አትለዩን ለማለት ነው። ትምህርቱ ሰኞ ነው የሚጀምረው። ክብሩ ይስፋ ቁማርተኛው ነበርኩ ከዛ ተስፋ ያልቆረጠው ተጋዳ ላይ ከዛ የተገለጠለት ይመችሽ ብራዳ። ሜቢ ኢንላይትንድ ስቴት ላይ ነን ብላችሁ የምታስቡ ልጆች ደግሞ መድረኩንም እሰጣችኋለሁ በነፃ። ስለዚህ የፈለጋችሁትን ኦዲየንስ መርጣችሁ ኢቲአፕስ ላይ ክሪፕቶቶኪቲ ትሬድ ኢንሳይት ኦር በቲክቶክም ይሁን ለወንድሞቻችሁ የምታስተላልፉት መልእክት ካለ ኦር ትምህርት ካለ ሙሉ ጊዜውን 2 ሰዓትም ቢሆን ወስዳችሁ ከእናንተ የምንማረውን እባካችሁ እውቀቱን እያስተላለፍን ከኤክስፒሪየንስ ከኦሊያድ ጋር ምናልባት እሑድ ዕለት እንቆያለን። አንድ ላይ የክብር እንግዳችን እናደርገውና የኮሚኒቲ ድምፃችን አድርገን ከሱ ኪሳራዎች ብዙ ነገሮችን እንማራለን። ስለዚህ ነባራዊ የሆነውንም ነገር መሬት ላይ አውርደን እውነተኛውን ማንነታችንን ጓዳ ጎድጓዳ ከነ ያቺ ቂጧ ጥቁር ከሆነው ድስታችን ጭምር እያወራን ነጩን ስለ ኪሳችንም ስለምንም ስለ ኢትዮጵያዊነታችን በደንብ አድርገን ጥሩ ጊዜ እናሳልፋለን ብዬ አስባለሁ። እጅግ በጣም አድርጌ አመሰግናችኋለሁ። ሁላችሁንም እወዳችኋለሁ። ሰላም እደሩ ጋይስ።